እንግዲህ አስቡ በባለ ሀብትም ሆነ የማይገናኙ ሰዎች ናቸው እኮ በቃ ግን ፈጣሪ እንዴት ብሎ እንዴት የሚያገናኛቸውን ቦታ ጠበቃው በእንዲ ተደርጎና ባለቤቱን ነው የከሰሰው ከዛ በቃ ስቅስቅ ብሎ አለቀሰ ከሳሽ ምን ነው ሲል አይ እንደዚህ መጎዳቴን አላቀም ፈጣሪ ለካ ግን አንዳንድ ጊዜ የምትጠይቀው ነገር ከልብ ስትሆን ለነገ ያስቀምጥልሃል ወደ 200 የሚሆኑ የአረጋውያን ቤቶች ሰርተናል አባይ ቲቪም እንግዲህ በተለያየ ጊዜ ሚዲያ ሰጥቶ አግኝቶ ብዙ ነገር አውርቶናል ሐሳባችንን እንዲያርስ ሁሉ ጊዜ እኔ እመጣለሁ ይላል ብፁዕ አቡነ ማትያስ ኖ እኔ ነኝ የምመጣው እርሶ ጋር ሄሎ የአባይ የወንዜ የአገሬ ልጆች ውድ ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላምና ጤና እንመኛለን። ሄሎ አባይ ሰዓቱን ጠብቆ ተከስቷል። እንደ ሁልጊዜው እንግዲህ በማህበረሰቡ ዘንድ ተጽዕኖ የፈጠሩ በስኬት ጅማሩ ላይ በስኬት መንገድ ላይ እና በተግባቦት ስኬታማ ናቸው ብለን የምናስባቸውን ሰዎች ወደዚህ ወንበር ሰየም አድርገን የምንጨዋወትበት ፕሮግራማችን ነው። ለዛሬም እንግዲህ አንድ ለየት ያለ እንግዳ ይዘንላችሁ መተናል። በግል ህይወቱ በኢምፖርት ኤክስፖርት ስራ ላይ ተሰማርቶ የነበረ በተለያዩ ፕሮዳክሽኖች ላይ ይሰራ የነበረ በርካታ ነገሮችን ያደርግ የነበረ በተለይ ሀገራዊ ንቅናቄዎች ሀገራዊ ጥሪዎች ሲኖሩ ከፊት በመሆን በመምራት በማስተባበር ትልልቅ ስራዎችን የሰራ ከዛም አለፍ ሲል ደግሞ በበጎነት ውስጥ ላለፉት በርካታ ዓመታት የተሰለፈ ግንባር ቀደም ብለን የምንጠራው በጎ ሰው ነው። በ2012ም የዓመቱ በጎ ሰው ተሸላሚ ነበረ። መቼም እንደዚህ እያልኩ ስዘረዝር ማን እንደሆነ መገመት አያቅትም። እዚህ የዛሬው እንግዳችን ሆኖ የተሰየመልን ወንድም ካሊድ ነው። የወንድም ካሊድ ፋውንዴሽን መስራችና ባለራዕይ ወንድማችን ነው። እንኳን ደህና መጣህ ወንድም ካሊድ። እንኳን ደህና ቆየህ። እንደዚህ ስለመጣ ደስ ብሎኛል። እኔ እኮ እየሰማሁኝ ሌላ ሰው እየጠበቅኩ ነው። እንደ ፍርድ ቤት እንደቀረበው ሰውዬ እንትን ገጥሞት ችግር ገጥሞት እንትን ለጠበቃ ጻፍልኝ ብሎት ተካሶ ከዛ በቃ ግድ የለም እንደሆነ ነገር አድርገህ ተካሰው እኔ ጊዜም ስራም የለኝም ሲል ኧረ ግድ የለህም ይሄ የራስህ ጉዳይ ነው ብሎት ጠርቶት ከዛ በኋላ ፍርድ ቤት እንግዲህ የመጀመሪያውን ቀን እንኳን ችሎት ስማ ብሎት ጠርቶት ያ ከዛው ጠበቃው በእንዲ ተደርጎና ባለቤቱን ነው የከሰሰው ከዛ በቃ ስቅስቅ ብሎ አለቀሰ ከሳሽ ምን ነው ሲል አይ እንደዚህ መጎዳቴን አላቀም ነበር እና እንደዚህ እኔም ራሴንም አላቀም ነበርና ግን ታውቃለህ ይሄ ከበጎነት ጋር እንደዚህ እያሻገሩን ካሉ ሰዎች ጋር ማውራት አስቸጋሪው ነገር ይሄ ነው። የሰሩትን ነገር መቀበል ያደረጉትን ነገር ማመን አይፈልጉም። እንግዲህ አላውቅም ካንተ በፊት እዚህ ሾው ላይ ቢኒም መጥቶ ነበር ሲስተር ዘቢደር መታ ነበርና ከነሱ ጋር ማውራት በራሱ በጣም ቻሌንጅ ይፈጥርብሃል። ማለት እንዲህ ነው ስትላቸው የት ቦታ የት አድርጌ እያሉ ይይዙሃልና ከዚህም በላይ ሊባልላቸው ይገባል። እናንተን ስናነሳ እናንተን ስናወራ ስለናንተ ብቻ ሳይሆን ከናንተ ጀርባ መነሳሳትን የሚወስዱ እንደናንተ ነገር አርአያነትን ተከትለው እርግጠኛ ነኝ አሁን ካሊዶ የመጀመሪያ ጥያቄ ማን ነው መነሳሳትን በበጎነት የፈጠረልህ ብዬ በጠይቅህ አንድ ሰው ትጠራልኛለህ ብዬ አስባለሁ። ስለዚህ አንተን ደግሞ አይቶ ተነሳስቶ የሚመጣ ስላለ ከዛ አንጻር ነው የምንጨዋወተው። በዛ ልክ አንተም ነፃ ሆነህ እንደምታወራኝ ተስፋ አደርጋለሁ። እኔ ግን በዚህ አጋጣሚ ካሊዶ እኔ በተለይ እንደዚህ እንደናንተ የሚሰቃይ ሰው ማለት ምንም ዓላማ የለህም ምንም ግብ የለህም ማለት ለወጣቱ ማለት ለድሃው ለተቸገረው ሰው ነው እየደከምክ ያለውና አይ ነው መንግስት በተቻለው መጠን ለብዙዎቹ ድጋፍ እያደረገ ነው ያለውና የናንተን መንገድ ማቅለል መቻል አለብን ብዬ አስባለሁ። እንደ ግለሰብም እንደ መንግስትምና ብዙ ጊዜ ከሌሎች ተቋሞችም ጋር ስለምሰራ ከመሬት ጉዳይ ጋር ተያይዞ በተለይ ያሳየ ሰው እኔ ያሳየ ማለት በግል መኖሪያ ቤቱ ተደራጅቶ መከራውን በልቶ ሰዎች ሰብስቦ ከዛም ተገፍቶ እንግዲህ አሁን አንተ ሄድክበትን ፕሮሰስ አስብ ለመግዛት ምናምን ከቦርድ ጋር ተነጋግረህ ያችን የሰበሰብካትን ቅሪት ለማድረግ በምትጥረው ጥረት ውስጥ በቀላሉ ማቅለል የሚችሉ አካላት አሉ። ይሄንን ነገር ሜዳ ማድረግ የሚችሉና የሚገርምህ እንደዛም ሆኖ ደግሞ ለምሳሌ እኛ ፋውንዴሽኑ ቤትና መሬት ቦታ እስኪኖረው ድረስ በቃ
የአረጋውያን ቤቶች እንሰራለን። ምናልባት ሌላ እርዳታ ድርጅት ቤት ይኖራል ብዬ አላስብም። ከራሱ አልፎ የለምና በሱ እንግዲህ ወደ ኋላ እናነሳዋለን በሰፊው። ወደ 200 የሚሆኑ የአረጋውያን ቤቶች ሰርተናል። በተለይ ጠቅላይ ሚኒስትራችን ይህን ሀሳብ ከጀመሩ በኋላ ሀሳቡን ከማድረግ ሂደት እንደውም የመጀመሪያ የሚገርም ፕሮጀክታችንን የሰራው ክቡር ጠቅላይ ሚኒስትራችን አዋሬ የመጀመሪያ ፕሮጀክታቸውን ሲሰሩ ከሳቸው ትይዩ ፊት ለፊት እንደዚህ ሆነን የሰራ ነውና ሌላ ይሄ ባለሀብት ምን የምትለው ነገር ሳይራወጥ እና የገቢዎች ሚኒስትር የመጀመሪያ መነሻውን ወደ 2 ሚሊዮን ብር ሰጥቶን የቀረውን ነገር ከራሳችን ደግፈን ወደ 36 ቤቶች ነው የሰራነው። አሁን ደግሞ ኦቪድ ኮንስትራክሽን አፍርሶ ፎቅ ደግሞ መልሶ አሻሽሎት ለአረጋውያን ቤት ሰርቶበታል። እና የኔ እስከምንለው ድረስ የእንትንም ቦታ ቢሆን በነገራችን ላይ አሁን መንግስትም ሰምታይምስ አንዳንዴ በዛ ቦታ ላይ በኃላፊነት ቦታ ላይ ያሉ ሰዎች እንዲገነዘቡ የሚፈልገው መቄዶንያን እንግዲህ ለኛ ለሁላችንም አርአያ የሆነን ተቋም ያን የሚያክል ተቋም ብታረግ ፋውንደር ነው እንጂ መለሰ የመንግስትና የህዝብ ንብረት ነው። አዎ ነገ ልትሸጠው የምትችለው አይደለም። ምንም አይደለም። መሬት ሰጡኝ አልሰጡኝ ብለህ ኢሹ ሊሆን አይደለም። ካሊዶ ጥያቄ ከኔ ብቻ አይደለም ከአድማጭ ተመልካቾቻችንም ይመጣል። ወዳጅ ጓደኛም ሊሆን ይችላል፣ ወይ ደግሞ እንደው የዚህ የበጎ ነገሩ ተጽዕኖ የፈጠረባቸውም ሰዎች ሊሆኑ ይችላሉ። ጥያቄ ከአጋፋሪ ብቻ ሳይሆን ከተመልካችም ይመጣል። አንድ ጥያቄ አስተናግደን እንግዲህ መልሱን ካንተ እንጠብቃለን። ወደ ጥያቄው እንሂድ። ወንድም ካሊድ በጣም ደስ ብሎኛል እዚህ ላይ ስለቀረብክ። እኔ በመጀመሪያ አንድ ነገር ማለት እፈልጋለሁ። የተፈቀደልኝ 2 ጥያቄ ነው፣ ግን እንደው እንደዚህ ብዙዎቻችን ያልታደልነው ለጥቂቶች ብቻ የተሰጠውን የበጎነት ስራ በመስራትና በዚህ እድሜ በርካታ ነገሮችን በማድረግህ በጣም ላመሰግንህ፣ ላደንቅህና ላከብርህ እፈልጋለሁ። ይህንን በመጀመሪያ ልንገርህ ብዬ ነው። እንግዲህ 2 ጥያቄ ነው የተባልኩት። ካሊድ፣ አንደኛው ጥያቄ ካሊድ የዚህ የበጎ ስራን በውጭ ሆነን ስንመለከተው ደስ ይላል። የምናየው ነገር ምናምን ያስደስተናልና ለዚህ ሁሉ ምክንያት በመሆንህ እንደው ምን አይነት ነው ውስጣዊ ስሜት ነው የሚሰማህ? እኛም እንዲጋባብን እኛ ብቻ ሳንሆን ተመልካቾቻችንም ሌሎቹም ተጋብቶብን በዚህ ዘርፍ እንድንሰማራ በአንተ ልክ ምንድን ነው ምን አይነት ውስጣዊ ስሜት ነው የሚሰጠው? ተኝተህ ስትነሳ፣ ውለህ ስታመሽ እና ምንድን ነው የሚሰማህ? እሱን ብትነግረኝ በጣም ደስ ይለኛል። ይህ አንደኛው ጥያቄ ነው። ሁለተኛው ጥያቄ ቀደም ሲል ካሊድ እንግዲህ በርካታ የሆኑ የተሳካላቸው የንግድ ስራ ስታከናውን ነበረ። ውጭ ሀገር በመሄድ ብዙ ቦታ ከኛም ጋር ብዙ ጊዜ ሄደናል እና የንግድ ስራዎች ስሰራ ነበር። አሁን እሱን ሁሉ እርግፍ አድርገህ ትተህ ነው ሙሉ በሙሉ እዚህ የገባኸው እና እንዴት ነው አሁን እንግዲህ እድሜም እየጨመረ ስለሆነ ያው ምንም አውጥተሃል፣ እድሜም እየጨመረ ስለሆነ እንዴት ነው ነገስ ወደዚህኛው ስራ ትመለሳለህ? ምክንያቱም እዚህ የምትሰራው ስራ ከዚህ የሚገኘው ውጤት ለምታግዛቸውም ሰዎች ዋስትና ሊሆን ስለሚችል ወደዚህ ትመለሳለህ ወይ ነው ወይስ እንደዚህ ሁማኒቴሪያን ስራ ላይ የሚሰሩ ሰዎች 2 ስራ መስራት አይፈቀድላቸው ይሆን? እስቲ ይህንን አብራራልን ለእኛም ለተመልካቾቹም። 3ኛ ጥያቄ ተፈቅዶልኛል። ሌላው ምንድነው እንደዚህ አይነት ስራ የሚሰራ ሰው መቼም ብዙ ጊዜ ትልልቅ ሰዎች ላይ ነው ይህንን የምናየውና ኦፍኮርስ ወጣቶች አሉ አሁን አንዳንዴ ብዙዎቹ በዚህ የተሰማሩ አሉ። ግን ካሊድ እድሜ ስንት ነው? የስንት ልጆችስ አባት ነህ? የሚለውንም በዚህ አጋጣሚ ብትመልስልኝ ደስ ይለኛል። ከመጨረሻው እንጂ ከመጨረሻ ደስ ይላል። ከመጨረሻ ደስ ይላል። እንደ ልጅ ከተነሳ እንግዲህ ቤቴ ውስጥ ያለው ሁሉ ልጅ ነው። እንደ ልጅ የምታሳድገው በርካታ የሚሆኑ በፋውንዴሽናችን እንዴ አሁን በቅርብ ጊዜ አግኝታቸዋል። የዚህ ፀጉር ቤት አሁን ዞማ ሄር ቢዩቲ አካዳሚ እና በጣም ጨዋ ሆነው ምናምን ሙያ የጥፍር ስራ ምናምን ተሙለው ሰው ወደ እንትን ከልም ሆነዋል። እና አንድ ነው ቆንጆ ህፃን ልጅ ይሄ ግንባሯ ላይ ፕላስተር አድርጋ የነበረች አሁን አባቢ ነው የሚሉኝ ልጆቹ። እና በቃ ይሄ እንትን ነው
እንደ እንትን ሆኖ እንግዲህ ስጋዊ በሆነ እንግዲህ ባዮሎጂካል በሆነ መንገድ አንድ ልጅ አለኝ። እንግዲህ የዛሬ 2 ዓመት 3 ዓመት አካባቢ ኒካ አስሬ ነበረና ያው በቃ አላህ ይርሐማቸውና አሁን ከቀናት በፊት ያጣናቸው የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ እሳቸው ኒካዬን ያሰሩለት። እንግዲህ በህይወቴ አሁን ትልቅ የሚያኮራኝ ነገር ይሄ ነበረበት ሂደት የነበረ በጣም ትልቅ እንግዲህ ኒካ እንደ ቀለበት በለው ወይ እንደ እንትን ነው ሂደት የምታደርገውና ኒካ እንትን ያረኩበት ነበረ። ከኒካዬ በኋላ ያው በደምብ ላይፌ ወይ ቢዝነስ ስራዬን ስጀምር ደግሞ ይሄ ሰርግ ህይወት የምትለውን ነገር ልታመቻችበት የምትችልበት ነበር እና እንግዲህ ከኒካ በኋላ እንግዲህ ባለቤቴ ነፍሰ ጡር ነበረችና በቃ ይሄ በቂ ጊዜ የምትለው የለም፣ የምትሰጠው ነገር የለም ምናምን እንኳን አይደለም ይሄ ቀርቶ አንዳንዴ አሞህ ለህመምህ ያለበት ነው የሚያውቀው ሰምታይምስ እንደዚህ አይነት ሂደቶች እና በቃ በቂ ጊዜ ለመስጠት አልቻልኩም። ከዛ ደግሞ ወልዳ ለመውለድ ቤተሰቦቿ ጋርም በሆነችበት ሰዓት በአጋጣሚ እኔ እንግዲህ ደግሞ የዚህ አሁን እንዳልኩ የአሜሪካን ሀገሩን ለ3 ቀን ብዬ አሜሪካን ሀገር ሄድኩኝ። አሜሪካን በሄድኩበት ሰዓት ላይ ሙሉ ለሙሉ እዛ ደግሞ በቃ ያላሰብኩት ነገር ሰው እንደ ሀዘንን መድረስ ምናምን ሆኖ የነበርንበት ቀን ስለነበር እንግዲህ 2 ምናምን ዓመት በፊት ታሪክ ስለነበር በቃ ከዛ ኢቨንትም ጓደኞችን አገኘው እንዲያርገን ፈንድሬዚንግ ለእንትንህ ብናዘጋጅ ብሎ በቃ ያልታሰብኩት ሆኖ ሳላስበው ረጅም ጊዜ ቆየሁኝ 4 ወር በቃ ብዙም ሌላም የገጠሙኝም ችግሮች ነበሩ። አንዳንድ ሚዲያዎች ላይ የማይወሩ የነበረ በጣም ቻሌንጅ ነበረኝ። ያንን ነገር የግድ ለማሳካት ነበረኝ። በዛ ምክንያት በጣም የሚስቴ ቤተሰቦች በጣም አቅም ያላቸው ናቸው ምናምን እና በቃ እንደዚህ እየሆን ነው ወይ ህይወት ሊቀጥል የሚችለው ከዛ ወይ ያው ዞሮ ዞሮ ምርጫ ውስጥ ነው የምትገባው ወይ ከዚህ እና በቃ ምንም ቀጥታ የፍቺ ወረቀት ነው ይላኩልኝ እና ገባ ከዛ መቀጠል አልቻለም። እንግዲህ አላህ በፈቀደው ቀን ወደፊት መስተካከል መሆን የሚችለው ነገር ያ ነው። ከዛ ግን እዛ ውስጥ ሆነ በወቅቱ ላይ በቃ አንዳንድ ጊዜ ያው ትሄዳለህ ከማትግባባ ከሆነ ምንም ማድረግ አትችልም እና ወርደህ እንግዲህ እንደሌላው ሰው ነፃነት የለኝም። ይሄ ታግለህ ልጄን እንደዚህ ብለህ የምትልበት ነገር የለኝም እና ረጅም ጊዜ ልጄን ለማየት አልታደልኩም የነበረው ግን አንዳንድ አገር ውስጥ ግን አንዳንዴ ይኸውልህ እንዲህም ሆኖ ሌላ ቦታ ስትሄድ ፈጣሪ ብሎ በእነዚህ ልጆች ደግሞ ትጽናናል። ልጅህ ነው። ከዛ ደግሞ ፈጣሪ ደግሞ ባለህ ነገር ነው እና በሚሆን ሰዓት ላይ እንደዚህ ይሆናል እና ከዛ ውጪ እንደ እንትን ስትመጣ እንደ ሂደት ስትመጣ እንግዲህ አሁን ኦልሞስት ወደ 40ዎቹ እየተጠጋን ነው ያለ ነው። ግን አሁን እኔ እንደ ወጣት ነው የሚሰማኝ ያለሁበት ሂደት ላይ እንግዲህ ወደ እና የዚህ ሂደት እንትን አንድ ትልቁ ሂደት ሁሌ ህልምህ ጠንካራ ሆኖ መስራት የምትችልበት የምትሄድበት እንትን ነው። ሰርሽ እንግዲህ ሌላው ተጨማሪ ያነሳው ነገር እንግዲህ ምን ይሰማሃል ያለው ነገር ነው። ቅድም እንዳልነው ነው ገንዘብህ ወይ በሁሉም ነገር ነግደህም ደስታ ለማግኘት ነው አይደለ? ሰክሰስ ሆኖ ጥሩ መኪና ነድተህ ጥሩ ቤት ኖሮ ወይ ምናምን ሆኖ ወይ ጥሩ ለብሰህበት በዛም ለምሳሌ ይሄም ሱፍ ሆነ የአልመዳ ጨርቃጨርቅ የተሰራም ካኪም ለብሰህም ከሆነ ሁለቱም ገላን ለመሸፈን ግን ይሸፍናሉ። ግን የሚሰጡህ ደስታዎች አሉ አገልግሎት ሆኖ ስለዚህ ወደዚህ ስትመጣ መዝናናትን መዘነጥን ማየትን ምናምን የሚሉ አንድ ሰሞኑ እንደውም ቲክቶክ ላይ አንድ ቪዲዮ እያየው በጣም እያዝናኝ ምን ነው ነፃነት ኖሮኝ እኔ እንትን አድርጌው ዲዩት አድርጌው እንትን ባረኩኝ እስከምብል ድረስ እንደዚህ አሁን የሚዘንጡ ሰዎች ምናምን ብሎ አንድ ቀልድ የሰራው አሁን እኛ በቱታ ሆነናል ምናምን ብሎ አዳዲስ እየጀመሩ ናቸው ብሎ በጣም የሚያስቅ ነገር ቪዲዮ አየኝና አሁን አየህ በገንዘብህ የገዛቸው የብዙ የደስታ ነገሮች አሉ። ከፎቶ ከቪዲዮ ከምን ያለፈ ነገር የለም። ሁሉም ታሪኮቹ በተለይ ኤክስፓየርድ የሚያደርጉ ናቸው። ከዛው ደግሞ ሊሚትድ ነው። ወደዚህኛው ስትመጣ ልብህ ፈጣሪም ፈቅዶልህ ገብተህ ስታደርግ የምታገኘው ደስታ እንግዲህ
የመጨረሻ እንግዲህ የሀገሪቱ ርዕሰ ብሔር መጥቶ በዚህ ደረጃ አንተን ሲያገኝህ የሚሰጥህ እኔ የመጀመሪያ ከስራ ያን ሁሉ ያደረግኩት ለእኔ ታሪካዊ ክቡር ጠቅላይ ሚኒስትራችን አንዴ አይደለም 2-3 ጊዜ በሶሻል ሚዲያቸው ትዊት ያደረጉ ቀን ስለኔ የተናገሩ ቀን ነፍሴ ሐሴት አደረገች። በቃ የደስታ ጣራ ያለ ሀያ አንድ መሪ ለአንተ አንድ የሀገርህ መሪ በዚህ ልክ ሆኖ በዚህ አይነት ነገር የሚያደርግ ቀጥሎ እኔ የመጡትን ከቴክስቱ በቃ ኦልሬዲ ደስታ ይዛጋል። በቃ ይሄ ሪኮግኒሽን ነው። በቃ እንደ ታሪከኛ አሁን ለፋውንዴሽናችን ማይልስቶን ብለን አስቀምጠናታል እና በቃ ከስፕሪንግ ቦርዳችን ያ ነው። ከዛ በኋላ ሌሎች ነገሮችን ቢኖሩ ግን እንደ እንትን ስታይ በቃ አሁን ሌላው ብትሄድ እንግዲህ በሀገራችን ቶፕ ምትላጅ በሀገራችን አይደለም በዓለም ሀገራችንን ትተን በዓለም እንግዲህ በዓለም ቶፕ ምንላቸውን የምንድነው አሁን ለምሳሌ ብንወስድ ቤተ እንደው እንደ አቀምት ሆኖ ገና ባለን እየተፈጨረጨን ባለንበት ከመጡት አሁን የዓለም ሙስሊም ሊግ ፕሬዚዳንት አሁን እሳቸው የራቢጣ ሆነ ኢምፖሲብል እኮ በፕራይቬት ጀታቸው መጥተው ያ ሁሉ ሚዲያ ብቻ 25 ሚዲያ አጅቧቸው እንደዚህ መጥተው ምናምን በዓለም ላይ ትልቅ ተጽዕኖ ፈጣሪ ከሚባሉት ሀጅን የሚያሰግዱ ምን የሚሉ ሰው እኔ ፋውንዴሽን መጥተው እዛች ስርቻ ውስጥ ቁጭ ብለው ወርደው ስለ እኔ በሳቸው አፍ ተናግረው ይሄንን ምንም አይነት ሀብታም ብሆን ያንን ስታትስ ሊያደርጉልኝ አይችልም። ስለዚህ ደስታን ፍለጋ ከሆነ እንደዚህ የማይገደባል የተመቻቸንና የሆነ ነገር ቢሆነው እኮ ለምሳሌ ቢልጌት በተደጋጋሚ ኢትዮጵያችን አገራችን ውስጥ ይመጣል። እኔ በቢዝነስ ደረጃ ቢሆን በምንም አይነት መንገድ ከቢልጌት ጋር ሊያገናኝ የሚችልም መስመር ውስጥም መንገድንም በቅዠትም ሊያገናኘኝ አይችልም። አሁን ሲምፕሊ ሆኖ ያረፉበት ቦታ ሆነ እንደዚህ ሆነ ምናምን እንደዚህ አይነት ፕሮጀክት እንዲህ አይነት ነው የምሰራውና ፕሊስ መጣው ጆይን አድርጉ በደስታ ይሄ ሰው ይመጣል። ከዛስ አሁን ያ ግለሰብ ሊያደርግልህ ከሚችልህ በላይ መምጣታቸው የሚፈጥርብህ ደስታ አሁን ስለ ደስታ ስለሆነ የጠየቀው እንግዲህ ለከት የሌለው የማያልቅ ደስታ ማወቅም ማወዳደርም በማችልበት በገንዘብህ ኃይል ልትገዛቸው ማትችለው እንግዲህ የፈጣሪው ደግሞ ስትወስደው ደግሞ ያልተቆጠበ የፈጣሪን ቸርነት ምስጋና ሁሉን ነገር ለውጥ የጠየቀው ነገር በብርሃን ቅጽበት ሁሉ የምታይበትን ቁርኝት ነው የምትፈጥረውና በቃ ይሄ የትልቅ ደስታ ነው፣ ትልቅ ሂደት ነው፣ ትልቅ ቦታ ነው እና ስለዚህ እኔ አሁን ባለሁበት ሂደት ላይ ምንም ነገር እንደ ቢዝነስ አመለጠኝ ምናምን ነገር የለም። በእርግጥ በቃ ከላይ ከህይወቴ ላይ 5 ዓመት ኦልሬዲ ለዚህ ነገር ፉል ታይም ሰጥቼ ቅድም ከመጀመሪያው ላይ በቃ አንድ ነገር ከያዝኩኝ በቃ ያቺ ናት ያቺ ይሄ ድርጅት በእግር ቆሟል። ምክንያቱም እንደ እህቶቼን አጥቼበታለሁ፣ ትዳሬን አጥቼበታለሁ፣ ላይፌን ብዙ ነገሮችን እንትን አድርጌያለሁ። አጣሁ በሚል አልሄድም አልሐምዱሊላህ። ከዛ በኋላ ይሄ ነገር ሆኗል። ነገ ላይ ተነስቼ እኔ ወንድም ካሊድ ካፌ ብል እርግጠኛ ነኝ አንዱኛው ተሰላፊው አንተ ነህ። በቃ እንደ ማርዳትም እንደ ማገዝም ሆኖ ደስ ብሎ የሆነ ነገር ሆኖ ኮምፈርት የሚሆን ዞን አመቻችተን የሆነ ነገር ብናደርግ ትመጣለህ። ኤኒ ቢዝነስ እንዳለው የሁለተኛው ዓለም ጥያቄ አሁን ወደዛ ነው እያመራን ያለ ነው። ሁል ጊዜ ለምን እሳቀቃለሁ በሚሄድበት ቦታ ላይ ምናምን ባለሀብቱን እንትኑን እያየሁኝ እና በጣም በዚህ አይነት ሂደት ሆኖ ታስተካክለዋል እና ወደ ቢዝነሴ እመለሳለሁኝ። ወደ ቢዝነሴ እያደረኩኝ ተቋሚ የምደግፍበት ወደ ማኒፋክቸሪንግ ወደ ምናምን እየሄድን ኢቨን ለወጣቶች ስራ እድል መፍጠር ወደ ምናምን ራሱ እኔ አሁን እንደ ሪሰርችንግ እንደ ዩኒቨርሲቲ ነው የማየው የነበረው የሀገርንም የወጣትንም የተቸገሩ ወገኖችንም ችግር እየፈታ ያንን ነው። በዚህ ስትሄድ ደግሞ የአረጋውያን ቤቶችን እየሰራን በነበረበት ሂደት ላይ ብትመጣ ደግሞ በጣም በርካታ ከዚህ በኋላ ባለ ሂደት መንግስት አሁን ወደ 1.5 ሚሊዮን ቤት ገነባለሁ እያለ ነው። ሜዳው ምናምን ሰፊ ነው። ለምን ሁሌ የሞከርናት ሂደት አለች ቤቶች መመስራት። የዛሬ ስንት ዓመት እኮ ነው የሰይፉ ኢንተርቪው ላይ ገብተህ በአመት በሺህ የሚቆጠሩ ቤቶች መስራት ያልማል ብለው ራዕይን አስቀምጧል። መምህር ዘበነም እንደዚሁ አሜሪካን ሀገር በነበሩ ቤቶቻችን ህልማችን ያንን ነው። ዛሬ ደግሞ መንግስት ደግሞ በዚህም ያክል በተግባር ደግሞ ሲያደርገው ለማገዝ ትሄዳለህ። እንደ ኢንካም ጀነሬት የምታደርግበትን ነገር ነው። ለልጆቹ የስራ እድል መፍጠር ነው፣ ማቋቋሚያ ነው፣ ስራ ማስለመጃ ነው።
እንደዚሁ አብሮ ሰርክል ነው የሚሆነው። ስለዚህ ቢዝነስ ብቻ ሳይሆን ህልምህንም ጭምር ማሳቂያ ነው። ከንቲባውን በቃ እግረ መንገድሚያችን እንዲመርቁና በየመንደሩ ይሄ መሆን አለበት ብዬ የተናገሩት ንግግር ስለ ካሊድ ሳስብ በጣም ትልቅ ፋውንዴሽን ለዜጎች የሚተርፍ ለምናምን እንትን ይለኛል ብለዋል። አሁን በቃ ያንን ሆምወርክም ነው የሰጡኝ፣ ግን እንትን አድርገዋልና በቃ እንደዚህ ነው የሚሆነውና ወደ ስራዬ ለመመለስ የሚያግደኝ የሚገድበኝ ነገር አይኖርምና አላመለጠኝም። ሰርሽ ምንም ስጋት አይግባ። ግን ተመልካቾቻችን እንግዲህ ስናወራ መሀል ላይ ቪዲዮዎች እየገቡ ነው ያሉት። ነገር ግን እስኪ ለተወሰነች ደቂቃ ግን ሄደን ተቋሙን ካሊድ ፋውንዴሽን ወንድም ካሊድ ፋውንዴሽንን ጎብኝተናልና ለተወሰነ ደቂቃ እስኪ መልከት አድርገን ተመልሰን እንገናኛለን። እንግዲህ ዋናው እንግዲህ ያው ፋውንዴሽናችን የሚሰራው ወጣቶችን ከጎዳና ከአስቸጋሪ ህይወት ውስጥ በማውጣት የተሻለ ህይወት ሊመጡ በተለያየ ስራ ላይ ያደርጋሉ። ፋውንዴሽናችንን እያስጎበኘዋት ስገባ እዛ ውስጥ ምጥ ይዟታል። ለማን ትናገር ጨንቋታል። ወዲያው እሱን ስልክ አቆሜ ወዲያው እዛ ቦታ ላይ ፕሮሚስ አረገች ሊና የምትባለው እንግዲህ በደንብ 1 ዓመት ድረስ እስክትጠነክር እየረዳቻት ነበር እኛ ጋር ሆና። አሁን እነሱ ጋር ወስደዋት ዛሬ እንግዲህ ሊጠይቁን የመጣ ሰላም አለይኩም። እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ጎረምሳው አድጎ ማለት እኮ ነው አይደለ? ደስ ይላል በጣም። ማየት አለብን ብለው ያው የነበሩበትን ሳይረሱ መጥተዋል። ከዛ ውጪ ደግሞ ዳይፐር ደግሞ እዚህ ላሉት ሰዎች በእሷ ስበብ ደግሞ በጣም ይታገዛሉ። እነሱ ያግዙናል፣ ይረዱናል፣ ዳይፐሮችን ደግሞ ያደርጉልናል። እንግዲህ አንዱ ትልቃችን ይሄ ነው። በጣም ይገርማል። በጊዜር ተቀመጡ። ሌላ እንግዲህ ይሄኛው እንደዚህ የምታየው ኢንቫይሮንመንት ሰዎች ልክ እንደነሱ አይነት እንግዶች ሲመጣ ሁልጊዜ መሳቀቅም የለበት ችግር ብቻ በማሳየት መሆን የለበትም እና ያ ኢንቫይሮንመንትን ደግሞ አድርገን በደንብ እዚህ ጋር እንደምታየው ቆንጆ ኬተሪንግ የምንሰራበት የምናደርግበት እንትናችን አለ። ስለዚህ እዚህ ደግሞ ቁርስ፣ ምሳ፣ እራት ሰዎች በመጡበት ሰዓት ላይ ፕሮግራም አድርገን የምንጋብዝበት ሂደት ምናምን አለ። ልጆች በቃ ታዩ ችግር የለም ሄዱ። ተረፈ ደግሞ እንግዲህ ይሄንን ሌላ በቀጣይ ትልቅ ጋለሪ አድርገን እያሰብነው ነው። ፕሮግራም ያደርግን ነው። በደግነት በመልካምነት ለዚህ ሀገር ብዙ ነገር ያበረከቱ ወገኖቻችን ከሀገር ውስጥም ከውጭ ያሉ ሰዎችን በደንብ የምናደርግበት ብለን እያሰብነው ነው። እንግዲህ 60 ዓመት ስንወስድ ማዘር ትሬዛ አሉ በኢትዮጵያ። እንግዲህ የኛ ደግሞ ማዘር ትሬዛ የምንላቸው ደግሞ ክብር አበበች ጎበና አሉ፣ ዶክተር አበበች ጎበና አሉ፣ ሲስተር ዘቤደር እንግዲህ አሁን አንተ አይነገርም። በጣም ትልቅ አራያችን ከ30 ዓመት በላይ እንደዚህ ያደረጉ ካርል አለ። ሌሎች ደግሞ አሁን የምናረጋቸው የቢላል ሀበሽ መስራቾች እንደዛው እነሱም ፎቶቻቸውን እያዘጋጀን ነው። ዘኒሄኑስ አላህ ይርሐማት ደግሞ እሷም በዳውን ሲንድሮም ላይ የምትሰራ በጣም እጅግ የምንኮራበት አርአያችንም ለኛ የሆነው ክብር ዶክተር ቢኒያም በለጣለ ከመቄዶንያ በአቡል ሄር በጣም እንግዲህ በብዙ በርካታ ወገኖችን አሁን የምታበላ የምታጠጣ በየፊዲንግ ላይ የምትሰራ ትልቅ እህታችን አለች። ከዛ ክብር አባዱላ ደግሞ ለኛ በጣም እንደ አባት እንደ ጎረቤት የነበሩ የፊት ፋውንዴሽናችንም እሳቸውም ዳውን ሲንድሮም ላይ እንደዚህ እየሰሩ ያሉ። እነዚህ ደግሞ በጣም የየቲሞች አባት የሚባሉ እነ ኡስታዝ ኑሩ ቱርኪ እነዚህ የሚሰሩ አሉ። ከዛ ደግሞ ሙዳይ እነዚህ ሰዎችን እያደረግን ትልቅ ጋር ያደረገን እዚህ ቤት ውስጥ መጥቶ መብላት መጠጣት፣ ያው ሰዎች 40-80 የተፈለጉትን ነገር ፕሮግራም እንዲያደርጉ እዛ ያን አይነት ሰዎችን አብልተው እዚህ ደግሞ ፕሮግራም እንዲያደርጉ የማድረግ ነው። ልደቶቻቸው ሊሆን ይችላሉ። በጣም ጥሩ ቆንጆ በሆነ በዚህ ጋለሪ ውስጥ ይሄ እንግዲህ በጣም የሚገርመው ታሪካዊ በጣም የፈራረሰ ክፍል እንግዲህ ቪዲዮ ላይ እንደምናየው የፈራረሰ ክፍል የነበረ ነው። ከዛ ውስጥ ወጥቶ ደግሞ እንግዲህ ዚና በደንብ የሚጋባ ነው። በነገራችን ላይ ያለ ነው ወንድም ካሊድ ፋውንዴሽን ነው። ግን
እነዚህ በኢትዮጵያ እንግዲህ ታሪክ ውስጥ በበጎነት ውስጥ ያሉ ቀደምም ያሉ ዓለም አቀፍም የሆኑ ሰዎችን እዚህ ቁጭ ብለህ እነሱን ማየት በራሱ የሚሰጥ ስሜት አለና እውነት ለመናገር ቃሊዶ ስለሰጠው ክብር ራሱ ልትመሰገን ይገባል። እንግዲህ ፋውንዴሽኑን አይተን ተመልሰናል። በነገራችን ላይ ከማየው ቀን የሆነ ወራይቼ ስመጣ የሆነ አዳዲስ ነገሮችን አያለሁና በጣም ደስ ይላል። ይሄ የደጋጎች እልፍኝ ኢቭን ነገሮችን ከማዘመን አንጻር አዳዲስ ነገሮችን ከመፍጠር አንጻር በተለይ ቅድምም ስናወራው ከነበረው ጋር የሚያዝ ስለሆነ ያንተንም ማረፊያ ሁሉ አየኋትኝ። የምተኛባትን ስትኖር የነበረው ዓለማትን እየዞርክ ትልልቅ ሆቴሎች ታርፍ ነበረ ምናምንና መኝታህም መታጠቢያ ምናምን ቦታህንም እያየኋት ነበረ። መልመድ ይቻላል። ቅድማውን ሰርሽ እንዲህ ነበርክ እንዲህ ትሰራ ነበረ፣ ወደዚህ በጎ አድራጎት ምን ተሰማ፣ አሁን ምን ፊል እያረክ ነው የሚለው ጥያቄ ውስጡ ይሄም ያለ ይመስለኛልና እንዴት ነው ይሄንን ከዛ ምቾት ወጥቶ እዚህ ውስጥ መኖር ይቻላል? መልመድ ይቻላል ወይ? ምንድነው መሰለህ ራስህን ማሳመን ነው አሁን ትልቁ ነገር። አየህ ለጉለት ይሄን ሶፋ ያስቀምጣል። እያንዳንዱ ሃንድሉ እንትኑ በወርቅ የተለበጠ ሆኖ ምናምን ሆኖ ደግሞ እሱም ሶፋ ነው፣ እሱም ያስቀምጣል። ቦርጭማም ያስቀምጣል። እቺ በደም 3 እግር ያላት ቦርጭማ ለምቾት ሆኖ በቺም በአባቶቻችን መቀመጥ ከሆነ እንደውም አንዳንድ ጊዜ ለመሰለ አንዳንድ ጊዜ ራስህን ሆድ ካስባስከው በቃ ራስህ ብለህ እንደገና መልሰህ ያንን ነገር እንደ ችግር እንድታየው የሚፈልገው። እኔ እንደውም እንደምን ሆነኩት መሰለ አንዳንድ ጊዜ ህይወቴ ውስጥ ታሪኬ ውስጥ አየህ የምጽፈው ታሪክ ሁሉ ይሆናል። በቃ ምንም እንደንትን ምክንያቱም የመጀመሪያ የነበርኩበት ቤቴ ላይ 4 መኝታ ክፍል ኖሮት 2-3 ሻወር ኖሮ ምናምን ሆኖ መልበሻ ክፍል ሆኖ ምናምን ይሄ በደንብ አይተኸዋል ሂደቴን እና ቤቴን ኦልሬዲ በቃ እነዛ ሰዎች አስለቀቁኝ። ከለቀቁ በኋላ ወደ ፋውንዴሽኑ ስመጣ የነበረኝ ዕቃ የነበረኝ ሶፋ እንኳን ማስተናገድ የሚችል ቦታ አይደለም። ሌላ ቦታ ልከራይ ወይ ኮንዶሚኒየም ተከራይተህ ምናምን እኔ በየቦታው ሲሄድ እንደውም ሰው እያገኘ ከንፈር እንዲመጥልኝም አልፈልግም። ያ ስለሆነ በቃ ግድ የለም ከነ ችግሬ ምናምን ሆነ ገበናዬን ራሴ ሸፍኜ የመጀመሪያውን 1-4-5 ወራት እዛው ፋውንዴሽን ውስጥ ሶፋ ላይ ተኛኝ። በቃ ከዛው ምንም ይሄ አሁን ለሰው ለማስተዛዘን ምናምን አይደለም። በቃ ከዛው በሻንጣ ልብስ አለ ምናምን ትንሽ በቃ በጣም እንደው የተሰማኝ ያው ከዚሁ ከመኪና አደጋ የተረፉ እህቶች አሉና የእህቴ ልጅ አለችና አይናገሩኝም ይፈሩኛል ምናምን ግን በቃ እንደዛ መሆኔ ግድ የለም እስከሚያልፍ ነው ይሄ ምንም አይሆንም እኮ በቃ ከዛው እዛችሁ ቢሮ ውስጥ አሁን ቦርድ ሩም ያደረግናት ውስጥ ሻወር ገጠምኩኝ። አይጎልብኝም። ቀዝቃዛ ውሃ መፈራ ከሆነ ግድ የለም ማሞቂያ አለኝ፣ መታጠቢያ አለኝ ምናልን ይሄ ነገሮች የተሟሉ ናቸው። ከዛ ቢሮ ከግቢው ስወጣ እኮ በቃ ይሄው ነው የምታየው ፊት ነው በቃ ለሆንቲንግ 3 መኝታ 100 መኝታ ክፍል እንደሚሆነው ሰውዬ ያለው ቢኖርም አንድ ክፍል ውስጥ ነው የሚተኛው። አንድ የአድማጭ ተመልካች ጥያቄ እናስገባና እሱ መልስ ሰጥተን እንቀጥለዋለን። ሰላም፣ ዳዊት ኃይሉ እባላለሁኝ። በውዳሴ ግሩፕ ስር ያሉ ድርጅቶችን የነሱ ዋና ስራ አስፈጻሚ ነኝ። ወንድም ካሊድን እኔ ካወቅኩት ረዘም ያለ ዓመታት ሆኖኛል። እኔ እሱንም ማውቀው ከቻይና እቃ ወደዚህ ያስመጣልኝ በነበረበት ጊዜ ነው። አሁን ደግሞ በበጎ ስራ ላይ በጣም በሰፊው እየሰራ እንደሆነ እኔ የቅርብ ምስክር ነኝ። ለወንድም ካሊድ አንድ ጥያቄ የሚጠይቀው ለምንድን ነው ይህንን ስራ የበጎ ስራውን የጀመርከው? ምንድን ነው ከምትሰራበት የአስመጭነት ስራ ወደዚህ እንድታመጣ ያደረገህ ዋናው ነገር ምንድን ነው የሚለውን በደንብ አስምሮ እንዲነግረንና ከዚህ በኋላስ ሁለተኛው ጥያቄ ደግሞ ከዚህ በኋላስ እስከ መቼ ነው ይሄ ነገር የሚቀጥለው? ምንድን ነው የሚታይህ? ምን ራዕይ ይታይሃል? የት ድረስ ነው ይሄ የበጎ ስራ የሚያድገው እና እዚህ ቦታ ላይ ደርሷል የምትለው የት ድረስ ነው የሚለውን ነገር መጠየቅ ነው የምፈልገው።
በጣም እናመሰግናል። የመጀመሪያውን ጥያቄ ድንገት ሰራዊት ስለጠየቀው ተመሳይ ሊሆን ይችላል እንዴት ጀመርከው የሚለው። ሁለተኛዋ ጥያቄ ግን በጣም ወሳኝ ጥያቄ ነች። ማለት የት ድረስ ይዘኸው ትሄዳለህ? ምንድን ነው ራዕይ ዓላማ? ድንገት የመጀመሪያው ጥያቄን ትንሽ ሞዲፋይ ባደረገው እኔ ጋ የቀጣይ ጥያቄ ስለነበረ ምንድን ነው የምትተማመነው? ማንንስ ነው ተማምነህ ይህን የምታስቀጥለው? ምንም ጥያቄ የለውም ፈጣሪህንና ደጋግ ሰዎችን ነው። የሚገርምህ አየህ፣ ለሱ በጣም የእውነቱና ከልቡ ነው ጥያቄ። ለምን መሰለህ? አኮ ኮፊ የሚባል ታውቃለህ? በስም አውቃለሁ። በስም በቃ ከተማችን ላይ በጣም ትልቅ እንትን እያለ የአኮ ኮፊ ባለቤት ነው። የውዳሴ ዲያግኖሲስ ማዕከል ባለቤት ነው እና ሌሎች በጣም በርካታ ቢዝነሶች አሉ እና ቻይና እንግዲህ እኔ ወደ ቻይና ሀገር ይዤ ሄጄ አንዱ ፋሲሊቴት እናደርግ ነበር ለአኮ ኮፊ አሁን ያሉትን የመጀመሪያ የሁለት ካፌዎቹን እቃ እኛ ነበር ሰፕላይ የምናደርግለት እና ቻይና ይዤ ሄጄ እንዴት ምናምን ሆኖ በጣም እንደውም የሚገርምህ በጣም እሱም በጣም በበጎ ተግባር ላይ የተሰማራ በጣም የሚገርም ነው። ክረምት ላይ ጳጉሜን ለወገኖቻችን ብለው በውዳሴ ዲያግኖሲስ ማዕከሎቹ ጠቅላላ ነፃ ሕክምና ያደርጋሉ። ድጋፍ በቃ እንደዚህ ያደርጋሉ እና አየኔ 2012 አልነበርኩኝ 2011 ወይ 2010 የዓመቱ በጎ ሰው ተሸላሚ ነው በዛ በሚሰሩት ስራ እና እንደውም ከቻይና አቋርጦ እንደዚህ ሽልማት አለን የምን ሽልማት ምናምን ብየዋለሁ እና በቃ ከዛ ህይወት ውስጥ እኔ እንዴት እንደነበረ ላይፌ ቢዝነስ ምን ሁሉ ነገር ከዛ ሁሉ ወተን እኔ ማወራለትን ድሪም እኔ እንደ ቀልድ አሁን እሱ የሚል አሁን እያሰራቸው ያለውን ቢዝነሶች በወቅቱ ለኔ ማድረግ በጣም ቀላል እንደሆነ ያውቃል። ካፌ ከፍቼ በል ምንም ሁሉን አክሰሱ ገንዘቡ አቅሙ ሁሉ ነገር አለን። ያንን ኮምፈርት ነገር ትተህ ያንን ህልም ትተህ እዚህ ውስጥ መግባትህ ያስደነግጣል። እንደ እንትን ከሆንክ ይሄ ፋንሲ ሆነህ እንደዚህ ሆነህ የምትለው ነገር ለምነህ መከራ ውስጥ ገብተህ ነው ከዛም ለዛውም ምንም ይሄን ያህል ጠብ በማይልበት ሂደት። ስለዚህ ትልቁ ሂደት አንዴ ከገባህ አትወጣም። እኔ እኮ ስጀምር 1-3 ወር ኮሮናው አለ እንደዚህ ነው። እንግዲህ ድሮ መነሻችን ያው እነ ሲስተር ሰብለን እነ ሲስተር ዘቢደርን እነ ቢንያምን እነዚህ ሁሉ እያየን እንግዲህ ዶክተር ቢንያም ብታየው በቃ በያ ሁሉ ህይወቱን ሰጥቶ እዛ ውስጥ እንደዛ ነገር አይነት ነገር ውስጥ ሆኖ ስታየው በቃ እኔ ባደርግ እንደዚህ ብህል ብሆን ብለህ ታላለህ። ግን ላይ ፈጣሪ ያጭሃል ያስቀምጣል ይመስለኛል። እኔ እንደዛ እና በቃ አደረገ ምናምን። ከዛ 3 ወር ምናምን ኮሮና ይጠፋል። ቤቴ ውስጥ ነው ጊዜያዊ ድንኳን ያደረኩት ጋርደኔን ነው ነገ መልሼ የምደግስበትን አይነት ነገር ነው። በቃ እንደዚህ አድርገን ሳሩ ላይ እንደውም እንዳይበላሽ ሁሉ እንትን አድርገናልና በጣም በቃ ግን ያኔ ጠቅላይ ሚኒስትራችን መጥተህ ጎበኝ ሰዓት ላይ ምንድን ነው የምትሰራው አለኝ። አይ እንደዚህ ቻይና እንደዚህ እመላለሳለሁ እንደዚህ እሰራለሁ እና ፈጣሪ በቃ ታዲያ እንደዚህ ሰጠህን ነገር ትቀጥልበታለህ እንዴት ወይ ሲሉኝ አየህ ክሊክ የቤት ስራ ሰጥተውኝ ሄዱ። ፋይናሊ ከዛ በኋላ አየህ ሌሎች እንትኖች ሲመጡ ወዲያው ይሄ ተሯሩጠህ እንትን አድርገህ ቦርድ አቋቁመህ የነበረኝን በተለይ ወደ በፋውንዴሽን ደረጃ ስትቋም ከራስህ ነው ፈንድ መጀመሪያ መነሻ የምታደርገው እሱን ሁሉ አድርገን ብለን የመጨረሻ ዓመታት ያሉትን በእርግጠኝነት የምነግርህ ማንም ኦዲተር በነፃነት መጥቶ ቢያየኝ ከግል አካውንቴ ወደ ፋውንዴሽኔ ትራንስፈርም የተደረጉ እንግዲህ ወደፊት በዕዳ መልሼ ሰክሰስ ሲሆን ጠይቀዋለሁ አላቅም እንደ ሙሉ በቃ ምክንያቱም በቃ ገንዘብ እንደዚህ የለም ግድ የለም ይመጣል በቃ እያደረኩኝ እየሰጠውኝ በዛ በኩል እየተደረገ ከዛው ከራስህ ትገዛለህ ከራስህ ታደርጋለህ። አብዛኛው የምትለው ነገር እኔ ጋር የሆነ ነገር ሆኖ ሰዎች ጋር ወይ የቆዩ ገንዘቦች ኖሮኝ ከመጡ ካገኘኋቸው ምናምን በቃ እንደዚህ ነገር ነው እንደዚህ ነው ምናምን ትላለህ የሆነ ነገር በቃ አሁን እንደዛ ሆኖህ አንዳንዴ የፈጣሪ ጥሪ ነው። በቃ ትቀራለህ ገባህ ቀረህ እና ምንም እንትን የምትለው ነገር የለ። ከዛ ደግሞ የራሴ ደግሞ ተፈጥሯዊ ባህሪ ያለኝ አንድ ነገርን ከጀመርኩ የማላቋርጥበት ማሳካት ከግብ ማድረስ ነው። እንደ መጨረሻ ሁለተኛ አንተ ማስመረህ እንደጠየቀበትን ምን ይታየኛል ቀደም ክቡር ከንቲባችን ቪዲዮ ያየናትንና ስለ ካሊድ ሳስብ በጣም ትልቅ ፋውንዴሽን ለዜጎች ለሚተርፍ ምናምን ያወራን የተነጋገር ነው ይመስለኝ። እዛ ድረስ ይታየኛል። በቃ ያዩሃል። አንዳንድ ሰዎች ይረዱህና ይስሉሃል፣ ያስቀምጡሃል። ደሴም እንትና ማነው ወንድም ካሊድ
በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርጎ ማስቀረት ነው። ይህንን በእርግጠኝነት አደርገዋለሁ። እንዴት ለሌሎች አፍሪካውያኖችን አርአያ ምን ሆነበት። ይሄው እኮ እንደ ከተማ እንደ ሀገር እኮ ህልም የሚመስል ነገር እውነት እንነጋገር ከተባለ የከተማችን የዚህ የወንዝ ዳር ፕሮጀክት ቅዠት ነው ይመስለው አይደለ? ኢምፖሲብል። ምንም የፈለገ ልዩነት የፈለገ ነገር ኖሮን የሚታይ የተረገጠ የተቀመጠ የሚታይ ነገር ነው። ነገ በእርግጠኛ ለአፍሪካን አርአያ አይሆንም፣ ይሆናል። በጣም ኢምፖሲብል እኮ የኮሪደር ልማት የምናምን የምትለው ነገር እነዚህ ነገሮች በዛ ነገር እንግዲህ እኔ ትላንትና ቢሆንልን ሀገራችን ብለህ የምታስበው የተለያየ ሀገር እንደዞርኩበት እንዳየሁት እንደ ሩቅ የሚመስል ነገር አሁን እየሆነ እያየነው ነው። በሌሎች ሰው ሌላ ቀን የምታፍርባቸው ቦታዎች ላይ አሁን ገብተህ የምትወጣበት የምትሄድበት ነው። እኔ ደግሞ እንደ ተቋም እንደምን መሰለህ በጣም በቂ አምራች ኃይል ሊሆን የሚችል ጉልበት ያለው ምን ያለው እንትን አለ እና እንደ ህልም ምን እናስቀምጣለን መሰለህ። እኔ አንድ ትልቅ ሴንተር እንደ አፎርዳብል ለሆነው ወንድም ካሊድ ቪሌጅ የሚባል አለ ህልሜ ውስጥ። ወንድም ካሊድ ቪሌጅ የሚባል ይኖራል። ያ ቪሌጅ ውስጥ ይሄኛው እንደ ሄድ ኳርተር ፈጣሪ አሳክቶት ይሄን ቦታ ላይ መንግስት ቢፈቅድልናና ቢሆን ሄድ ኳርተራችን ሆኖ እንደ ስፕሪንግ ቦርድ መጀመሪያ የፊልተር አድርገህ ልጆችን ወደዛ የምታደርግበት ነው። ከዚህ የሄዱ ሰዎችን ልክ ከኛ ቦታ ላይ አውቶማቲክሊ ያየህ ቤት ተከራዩ ብለህ ስትላቸው ምናልባትም እንደገና ደግሞ እንትን ሊሆን ይችላል። ስለዚህ እዛ ቦታ ላይ 20 ሺህ 50 ሺህ 100 ሺህ ሰዎች የሚል ልክ እንደ አንድ ኮንዶሚኒየም አሁን ገላንጉራ በለው ምንትስ ቱሊ ዲምቱ እንደሚባሉት ኮንዶሚኒየም እንዳሉበት መንደር ነው። ልክ እንደ ሩምሜት አሁን አሜሪካን ሀገር እንደምንለው አንድ ክፍል 3 ክፍል አንድ ላይ በጋራ ተከራይተው እንደሚኖሩ እዛ ውስጥ እንዲኖሩ እናደርጋቸዋለን። እነዛ ሰዎች ይመጣሉ። በየትኛውም በኮንስትራክሽን በምን በፈለጉት ዘርፍ ሰዎች የሰው ኃይል ፈልገው ሲመጡ እዛ ሄደው እዛ መንደር ውስጥ ሄደው ሰዎችን ይዘው ይወጣሉ። በቃ ለምሳሌ ከተቋሙ ጋር ሊሆን ይችላል ወይ የራሱ መዋቅር ኖሮት ይሄን ያህል ሰው እንፈልጋለን ለኮንስትራክሽን እንደዚህ ሲል ሻትል በቃ ወይ ምናልባት የድርጅቱ ራሱ ባሶች ይኖራሉ ወደ ተለያየ ቦታ ላይ። ስለዚህ ስራ ያጣው ሰው እዛ ቦታ ላይ ኦልሬዲ ለስራ መፍትሄ ነው። አሁንም እኮ አለ ከተማ ራይል አደባባይ ላይ ጋዜቦ አደባባይ ምናምን ትሄድ እኮ ይሄ ቀን ሰራተኞች ቆመው በቃ ይፈልጋሉ። ቀን ሰራተኛ ግንበኛ ምን ስትፈልግ ሰምታይምስ የሆነ ቦታ ሊኖረው ይገባል። ልክ እንደዛ እነዚህ ደግሞ በዚህ አይነት መንገድ የተጎዱ ከጸባይ ማረሚያ ውስጥ የወጡ ወደ ወንጀል እንዳይገቡ ወጣቶችን ስደትን ምንን ይሄ ህገወጥ ስደትን ሙሉ ለማቆም እዛ ቦታ ላይ ይሆናል። እዛ ቤት ውስጥ ደግሞ የሆነው ሰውዬ በነፃ አይኖርም። ለምሳሌ ያ ቤት 500 ብር ልክ እንዳፎርደብል ሆነ ይሆናል። ከዛው ማግባት ይፈልጋል ምናምን ላይፍ ይጀምራል። አያሁን ተቋቁሟል፣ በቅቷል። ልክ እንደናቱ አባቱ ቤት በቃኝ ብሎ ጥሎ ይወጣል። ስለዚህ ለሌላ ሰው ይቀይራል። ስለዚህ እንደዚህ አይነት መንገድ አድርገን ምክንያቱም ልመናና የጎዳና ህይወት ታሪክ አድርገን እናስቀራን ስንል ከከተማ ውስጥ እንዳይገቡ ብለህ አጥራጥረህ ምናምን አይደለም። ከዛ ደግሞ እስከምን ድረስ ይጓዛል ብትለኝ በህግ ደረጃ የህግ ማዕቀፍ እንዲኖረው ለምሳሌ ፍልሰትን ማስቆም በህግ ደረጃ ቀበቶ የታሰረ ቀበቶ ማሰር ስልክ እያወራሁ ብልት እንደማለት ምንድነው ማለት ስልክ ማውራትን ሲያስቀጣ እንደምናየው ሁሉ ለምንድን ነው ከፍልሰት ስፔሻሊ አሁን ከደቡብ የሀገራችን ክፍል ከተለያዩ ቦታዎች ህፃናት ወጣቶች ሲመጡ አሁን ትራንስፖርት ላይ እንደው መንግስትን በጥንደው አጥብቄ የምለምነው የምጠይቀው ሁሌም ህልሜም ስለሆነ ከእድሜያቸው አንደሬጅ የሆኑ ወይ ደግሞ ከ18 ዓመት በታች ያለ ቤተሰብ ያለ ምንም ነገር እንቅስቃሴ ይደረግ በሁሉም እንደ ፍልሰት ታየው። ከፍ ሲል እስራት የመኪና ይሄን ትራንስፖርቴሽን የሚሰጥ ለምሳሌ እዛ መኪና ውስጥ ሲሳፈሩ ልጆቹ ወዴት ነው እንዴት ነው የሚሄዱት? ለምንድን ነው የሚሄዱት? ህፃናት ልጆችን ገንዘብ ስለከፈሉ ብቻ በትራንስፖርት ማሰር። ስለዚህ እንደሚታሰሩ ቅጣት ደግሞ ከፍተኛ ቅጣት እንደዚህ እንዲደረግና ለምሳሌ እንደዚህ የሚያደርጉ አሁን በቅርብ ጊዜ እንደተደረገው አዲስ አበባ አሁን አረቄ ነው ምናምን ተከለከለ ሲባል አቤት እንደው መቼ ፈጣሪ ይስጣቸው ነው እንዴት እኛ ምክንያቱም አሁን አንድ ነገር ይሄ ሱስ ከሱስ ውስጥ አንዱ አረቄ ነው። ኢዝሊ አፎርድ አድርገውት የሚጠጡ ነው። እኛን ነው የሚያግዘን። አየህ እንዴት እንደሚያደርገው። አየህ እዚህ ጋር ደግሞ የሰዎች እንጀራ ዘግቶ ሊል የሚችል ደግሞ ይኖራል። እኛ ደግሞ እንደ እንትን ስትሄድ ከሱስ ማገገሚያ ማዕከል እንዳለው ሰው ደግሞ ስታይ እንደዚህ ነው። ስለዚህ እዛ ተቋም ውስጥ ደግሞ አሁን ሆነ አየህ አሁን እኛ ለተቀጥታ ለተቸገሩ ሰዎች ስለሆነ የምናደርገው የሱስ ማገገሚያ ማዕከል ነው። ለምን ምንም አቅም ለሌላቸው ጎዳና ላይ ላሉ
አሁን ግን ቤቱ ሆኖ ተቸግሮ ደግሞ እንደ ሱስ ማገገሚያ ማዕከል ከቤተሰብ ልጁን ራሱ በቃ ቤት ገንዘብ አለው ምናምን ግን የለም። ስለዚህ አንድ የሱስ ማገገሚያ ማዕከል ይኖረናል፣ ወጣት እንደ ሪሃብ ሴንተር ትልቅ ሆኖ ምናምን እዛ ነገር ውስጥ ይሄ ነገር ይደረግበታል ከዛው። ስለዚህ እንደዛ አይነት የሆነ ሆኖ በደንብ ኢንስቲትዩት ትልቅ የሆነ ነገር ሆኖ ለሀገር ለህዝብ ለብዙ ነገር የሚተርፍበት ነገ እንደ ምሳሌ ሆነ በብዙ ምሳሌ ነን ኢትዮጵያኖች እና እንደ ሪሰርች እንደ ሳምፕል እንደ እንትን መጥተው ሊያዩት የሚችሉት ማዕከል አይነት ነገር ይኖረናል። አሁን ብትመጣ እንኳን በዚች ትንሿ ቦታችን እንኳን ለእርዳታ ድርጅቶች እንደ ምሳሌ እንዲሆን ለማድረግ እየሞከር ነው። በቢሮ አደረጃጀት ሁኔታ በንጹህ ምክንያቱም እኛም ስንጀምር አንድ የሆነች ገንዘብ መቀበያ አንድ የሆነ ነገር ማውጫ ስቶር እቃ መቀበያ እዚህ ውስጥ ነበር። አሁን ግን በደንብ የተደራጅተ በምታየው መንገድ ቢሮ እቃዎቹ ምኖች ሁሉ ነገር በዚህ ነገር ሆኖ በደንብ እየተደረገ ነው እና ፋይዳ ያለው ነገር በቃ እንደ እንትን እኔ ባልፍም ለመሰለ ሁልጊዜ በጣም እምለዋለ በጣም አሁን ለብዙዎችን አራያ የሆኑት ዶክተር አበበች ጎበና እንግዲህ ለኛ አፍሪካዊ ማዘር ትሬዛ የምንላቸው አሁን ያንን ለብዙ ምሳሌ የሆነ ምናምን ቅድም አንዳንድ ጊዜ ቅድም ምን ብለህ ነበር መሰለ እንዶ የጀመርክበት እንዶ መነሻ ነገር ይኖር ይሆን ምናምን ስትል አንዳንዴ የቱ ጋር ነው ብዬ በትክክል አንዳንድ ቀን እስከማውቀው ድረስ ፈልጋለሁ። አሉ ምሳሌዎች እንደ ከሊከሊ የምንላቸው። አንድ ጊዜ ማዘር ትሬዛ ማን ነው አበበች ጎበና እየተዳከሙ በመጡ ሰዓት እንዶ በቃ ድርጅቴን የሚያስተዳድር የሚቀበለኝ ሰው ምናምን ብለው ሲፈልጉ ለማን እንግዲህ እጩ አድርገዋል። አርቲስት ቴዲ አፍሮን ሰራዊት ፍቅሬን እንደዚህ አድርጉና ይኸው እንደዚህ ምናምን ብሎ ሲል በቃ ከልቤ ደግሞ እንደዛ ስራ እንደው ምን አለን መቼም አሁን እንዴት ብሎ ማንስ እንደው ያስጠጋኛል እንደው ወይስ መስራት እንዲህ አለብኝ ብዬ ያ ጊዜም አየህ ቁጭት አለ። አሁን በቃ ፈጣሪ ለካ ግን አንዳንድ ጊዜ የምትጠይቀው ነገር ከልብ ስትሆን ለነገ ያስቀምጥልሃል። የምትጠይቅ በቃ ቀንና ሰዓት አለው እንጂና በዚህ አይነት መንገድ ይሄ እንደዚህ እንትን ሆኗል። በተረፈ ግን በእርግጠኝነት ለአፍሪካን ለዓለም ምሳሌ የሚሆን ከዛ በኋላ እንደ አንድ የሀገራችን ውስጥ ሰዎች ከሆነ አገር መጥተው ሲያዩ ሁል ጊዜ አይደል ይሄ አፍሪካን ከመብላት ከመጠጣት ታልፈን እርስ በርስ እንረዳዳን። አሁን በሌላው ዓለም ብትሄድ በእኔ ዕድሜ አይደለም ያለ ወይ ሰዎች ሪታየርድ ሲያደርጉ ሀብት ንብረታቸው ማረጊያ ሲጠፋ ነው ፋውንዴሽን ምናምን የሚያቋቁሙ። ኢቨን እኛ ሀገርም አልተለመደም። በቃ እንደው ምናልባት እንደው በበጎ ፈቃድ በምናምን ካልሆነ በስተቀር ይሄ የራስን ላይፍ ቢዝነስ ምናምን ትተህ የምታደርገው ፉል ታይምህን ለዚህ ነገር ሰጥተህ የምታደርግበት አይነት ሂደት አልተለመደምና ለምንድን ነው እንደዛ የሚያስቡን? የሰው ልጆች እስከሆነ ድረስ ለነሱ ብቻ ማን ነው የፈቀደው? ማድረግን፣ መስጠትን፣ እርዳታን፣ ድጋፍን ምናምን የምትለው ነገርና እሱን ሁሉ የሚሰርዝ አይነት ነገር እንደሚመጣ አስባለሁ። ከዛ በኋላ ያ ሂደት ከፍ ብሎ እንዲህ ብዬ አልልህም። የትኛውም የዓለም መድረክ ላይ ሀገራችንን በጥሩ መንገድ ሁሉም እንግዲህ መቼም የተሰማራበት መንገድ አለው። አትሌቱም እንትኑም ብዙ አይደለ። በዚህ አይነት ሂደት ላይ ደግሞ ሀገራችን ላይ ይሄ መሆን ካለበት እንደ ኢትዮጵያ ሊያስብሉ የሚችሉ ነገሮች ላይ ከፍ አድርገን እንደማስቀምጠው ተስፋ ይኖረኛል። የኔ ብቻ ሳይሆን ሌሎችም እየሰሩ እየደከሙ ያሉ ተቋማትን ላይ ምናልባት ትንሽ ሊያለፋ ይችላል፣ ሊያደክም ይችላል። ብዙ ውጣ ውረዶች አልፈህ ይሳካል ብዬ አስባለሁ። አላህ የሚታከልበት እንግዲህ ሁሉም ሰው ዱዓ ያደርግልን ከጎናችን ይሁንንና ኢንሻአላህ ይሄ ነገር ህልም ሆኖ በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርጎ ማስቀረት ትዝዋን ማጠናቀቂያ ኢኒሼቲቭም ለዳይም እንግዲህ ለዳዊትም መልእክቷችሁ በጣም ደስ ይላል። የሚያጠግብ እንጀራ ከምጣዱ ያስታውቃል እንዲሉ እንግዲህ እንዳልከው በዚህ እንኳን ባለበት ደረጃ ተቋሙ የተደራጀበት ሁኔታ ከቢሮ ጀምሮ አጠቃላይ ለማዘመን የሚሞከርበት ሰዎቹ የሚኖሩበት አኗኗር፣ ህጻናቱ የሚኖሩበት አኗኗር፣ አመጋገባቸው፣ አዳራሹ ምናምን የተያዘበት መንገድ በራሱ የሚገልጸው ነገር አለና ከዛ ባሻገር ደግሞ አንዳንዴ ዓላማ ወደፊት ራዕይ ሲባል ሰዎች አይ በቃ ትልቅ ደረጃ ያደርሰዋለሁ ከሚል በዘለለ የተተነተነ የሚተረጎም ሐሳብ ነው ያወራህንና በእርግጠኝነት ይህ ሐሳብ በአጭር ጊዜ ባረዘመ ጊዜ ሜዳ ላይ ወርዶ እንደ ፈጣሪ ፍቃድ የምናየው ይመስለኛል። ለዚህ ደግሞ ሁሉም የኢትዮጵያ ህዝብ ሁላችንም በምንችለው አቅም ወንድም ካሊድ ከጎንህ ነን ለማለት እወዳለሁ። ቅድም ወደ ጀመርናት ሐሳብ እንመለስና
ስለ አደረጃጀቱ፣ ስለ ቢሮ፣ ስለ ሁሉም ነገር አይተናል። በጣም ደስ የሚል ነው። በቃ በደንብ የሚታይ ነገር ነው። ወጣቶቹ ላይ ያየኸው ለውጥ አንተ ላይ የፈጠረብህ እርካታ ምንድን ነው? ማለት ከነበሩበት ህይወት ወጥተው ዛሬ የተሻለ ሆነው መልሰው እንደውም አንዳንዴ ስጠይቃቸው ቪዲዮዎች እያየሁ ነበረ። በመጀመሪያ ደግሞ ምን ታደርጋለህ እንደው ለእኔስ ምን ታደርግልኛለህ እያልክ በጣም ሞራል ስትሰጣቸው ስትገነባቸው ያለውና ተለውጠ ያገኘሃቸው ዛሬ ላይ የተለያየ ቦታ የሆኑና በዚህ ያገኘኸው ነገር ምንድን ነው? እንዴት መሰለህ አየህ ሁሉ ነገር ማድረግን እንደሚቻል አንዳንዴ የተፈጠሩልኝ ሂደቶች አንዳንዴ ገንዘብ ድጋፍ ወይ ይሄ ማብላት ማጠጣት ብቻ አይደለም። ኢንቫይሮንመንት ውስጥ ለምሳሌ እምነትን ማሳደር ለምሳሌ የሆነ ነገር ወይ በቃ ቢሮ ውስጥ ዕቃ አለ እንደዚህ አምጣ ወይ ግባ አስተካክሉልኝ አጽዱልኝ ስትል ብዙ ነገሮች አሉ። ይሄ ሊያታልላቸው እንትን ሊያደርጋቸው እምነት ማድረግ በፊት አሁን የነበርኩበት ቤት ያለ እዛ ሂዱና እንደዚህ አድርጋችሁ እንደዚህ ስትል አምነህ የምትለቃቸው ያን የምታረገው። እንደውም አንዳንድ ጊዜ የስራ እድል አየህ ሁል ጊዜ እኛ ሀገር ላይ ዋስ አለ ወይ ይልሃል እንትን አለ ተያዥ አለ ወይ ምናምን የሚሏት ነገር አለች። እኛ እንደዛ ላለ ማድረግ አየህ ስራ የምናስቀጥራቸው ሂደቶች በቃ እንደ ተፈትሸው ገብተው ተፈትሸው የሚወጡበት ቦታ ነው። ለምሳሌ አንድ በጣም በዚህ ማመስገን የምፈልገው ፖሽ ላውንደሪ አሁን እዛኛው ኦልሞስት አብዛኛው ይህ የሚሰሩት የፖሽ ላውንደሪ ሰራተኞች ከኛ ከጎዳና የተነሱ ናቸው። አሁን እንደ ሂደት ብትሄድ የሀገሪቱን በቃ የየትኛውም ሰው ልብስ የሀገሪቱ የመጨረሻ እንግዲህ ሀብታም ሊሆን ይችላል እዛ ላውንደሪ ያስገብተው ከሆነ የሚተኩሱት እነዚህ ልጆች ናቸው። አየህ ህይወት የሰጠቻቸው እድል እዚህ ቦታ ላይ ስትሄድ ከዛ ደግሞ እንደውም የሚቀጥለው ላይ ኮንትሪቢሽን በቃ ይሄን አይነት ኮንትሪቢሽን ስላለ በተለየ መንገድ እዛ ላውንደሪ የሚመጡ ሰዎች እንዲህ አይነት ታሪክ አለ። ስለዚህ በቃ ለዚህ ድጋፍ ብሎ ደግሞ እዛ ድጋፍ የሚያደርጉበት በቃ የተለየ ስትራቴጂ ደግሞ እዛ አሁን እንትን እያደረግን ነውና ወደ እንትኑ ስትመጣ እንዳልከው አሁን የሰሞኑን ለምሳሌ አንድ የነበረን ፕሮግራም ሸራተን እንግዲህ ኢቨንት እየሰራን የዚህ የህብረት ባንክ ድጋፍ በነበረበት ነው። አሁን የሸራተን ለነሱ ቅዠት ነው። በዛ በረበለ በኩል ማለፍ አሁን ምንድነው አምባሳደር ጋር ከአምባሳደር ጋር የተነሱ አሉ ከብሔራዊ ቲያትር ጋር ከምናምን ጋር ምናምን የተነሱ ወይ ሊለምኑ ይሄ እሑድ ቀን ሰርግ ሲኖር ምናምን ይችን ነው የሚያውቋት። ከአጥሯም አልፈውም የሚያውቁት አይቀርም። ለነሱ መንግስተ ሰማያት ሆኖ ሩቆ ነው እና ሆነ ገቡ። በቃ እዛ ለምሳሌ ገብተው ምናምን እዛ ሆኖ በቃ ኢቨንቱን ወንበር የሚደረዱትን እነሱ ናቸው። እንደዚህ ሆኖ ተስተካክሎ ምናምን ሸራተን ወደ ሽንት ቤት ይሄዳሉ፣ ወደዚያ ይመጣሉ። በቃ እንትን ነው አየህ። ከዛው ህይወታቸው ኢዝሊ የመጨረሻው እንግዲህ የነሱ ዓለም ያቺ ትሆን ትችላለች። ፎቶ ከዛው ስልክ ስራ አላቸው፣ ፎቶ ይነሳሉ፣ ሰልፊ ምናምን። በጣም የገረመኝ እንግዲህ ድሮ የሰራውበት ስለሆነ እንግዲህ ብዙ በርካታ አሁን ሰክሰስ የምንላቸው አርቲስቶች ሞዴሎች ምናምን ከኛ ጋር ይሄ በየኢቨንቱ አሸር ሆኖ አበባ በመስጠት በምናምን በጣም በቃ ብዙ እንትን ሄደናል እና ሁሉም ሰው ከዛ ተነስቶ ይሄ እኔ ጋር የመጀመሪያው ሂደቶቿን እንቅስቃሴ እኔ ጋር ነበረች። አበባ እንደዚህ መስጠት ይሄ በ100 ብርና በ200 ብር ሆነ አሸር ሆነ ሰርታለ ይሁን ለምናደርጋቸው ፕሮግራም ላይ ማየት እንችላለን። ቪዲዮ ላይ የሆነ እንትን ጁል ፋርም የሚባል የመድኃኒት ፋብሪካ ስናስመርቅ የሆኑ እንግዶችን አጃቢ ሆና ምናምን ብዙ ነገር ሄዳለች። አይተዋል ብዙዎቹ ጓደኞቼ እንደዛ ናቸው። እና አሸር አሁን ለዛ ፕሮግራም ላይ ለባንኩ ሽልማት ፕሮግራም ላይ ወደዚህ አበባ የሚሰጡልን እንደዚህ ልጆችን ስል ከዛ አሰብን። አሁን ዞማ ሄር ቢዩቲ አካዳሚ ልክ እዛ ቁጭ ብዬ ሊስት እየሰራው 6 ሰዓት ሆኖ ልጆቹ ከትሬኒንግ ጨርሰው ይመጣሉ። ሲመጡ እዛ ደግሞ አየህ ሜካፑም እርስ በርሳቸው አንዷ ላይ ተለማምዳ ጸጉሯቸው ምናምን ተሰርተው በቃ በደንብ ቺኪ ሆነዋል። በቃ ሲገቡ ይህ ምንድነው ሌላ አሸር ፈልገው ልብስ ከዛው ጠራሁኝና እንደዚህ ልጆቹን አልብሽና እንደዚህ ቅዳሜ ለሚኖረን ፕሮግራም ልጆቹ እንዲህ ያደርጋሉ። እነሱ ሸራተን እንግዳ ልትቀበሉን ሲባል ተው በቃ ዓለም አለፍ በቃ ለብሶ ዘነጥ አስተንግደው ወይኔ ልጆቹ ሲያማምሩ ምናምን ይላል ሰው ምናምን። ልክ ከጨረሰን በኋላ እነዚህ ናቸው አያችሁ አይደል? አሁን ከጎዳና የተነሳ ትላንት ታሪካቸው ስማቸው ጎዳና ነው፣ ግን ጎዳና መልክ የለውም፣ ጎዳና ልጅ የለውም። በቃ ልብስና ህይወት ጊዜ ነው የሚያደርግለትና ከዛው ስልክ አየህ የትንሽ ነገሮችን ሰርተው እጃቸው ላይ ስልክ ትላንት በተለያየ መንገድ ስልክ ኢምፖሲብል አይደል? በቃ ሰልፊ ሲነሱ በእነሱ ማቀም ሆና ደግሞ ቲክቶክ አላቻቸው ቪዲዮ ምናምን ይሰራሉ። ሸራተን ፋንሲ ያደረጉት ነገር ከዛው በተነስተው ደግሞ ከሌላው ሰው ጋር እኩል ደግሞ ሄደው ብፌ ሲያነሱ በጣም የሚያደርጉ በጣም የገጠመኝ ደግሞ እንደው እንዳላበዛብህና
እዛው ሂደት ላይ አጭር ነገር እንትን ልበልህና እዛ ያሉ የሸራተን ሰዎች እንደዛ ሲያስተናግዱም ስለሚያውቁ እንደው ያው ነው ስለተባለ የተለየ ክፍል ላይ ለነሱ ደግሞ አንድ እንግዲህ 30 ምናምን ይሆናሉ 2 ቴብል ወይ 3 ቴብል ሌላ ጊዜ ኖርማሊ የእንግዳ መቀበያ ቪአይፒ ሩም ነው ይሄ ዌቲንግ ኤሪያ ነው እዛ ውስጥ መደበኛ አዳራሽ ውስጥ አየህ 2 ሰዎች ነው በወንበር በቁጥር ነው የተቀመጠውና እዛ ወንበር ይዘጋጃል በቃ የካሊድ ልጆች የሚበሉበት ሁሉም ሰው እዛ ሲበላ እዛ ወንበር እንዳይጋፉ ብለው እዛ አዘጋጅተዋል ማን እንዳዘዛቸው ለምን እንዳረጉም አላውቅም ከዛው እንግዲህ እዛ ፕሮግራም ላይ ሚኒስትሮች አሉ የባንኩ ቦርዶች አሉ የሆነ በጣም ከሌ ማላልህ ትልልቅ ሰዎች አሉ ባለሀብቶች አሉ እና ልክ ፕሮግራሙ እንዳለቀ ራት ይነሳ ተባለና ራት ካነሱ በኋላ ብጠብቅ ሚኒስትሮቹ ማይመጡ ምንድን ነው የት ሄዶ ሲል ቪአይፒ ሳሎን ተዘጋጅቷል እዛ ነው የሚበሉት ከዛ ለምን አዘጋጃችሁ ከህዝብ ጋር ለምን ለያችኋቸው ምናምን ብዬ ወይ ሳይ ደግሞ ቆንጆ ነው የተዘጋጀው ምናምን በቃ ይሁኑ ፕራይቬትም ለማውራት ይሆናል ብለን ተውን ከዛ ተናድጄ ከዛ ራሴን ራት ምግብ ላነሳ ሲሄድ ልጆቹ ብፌ እያነሱ ነው እንትን እኮ ነው ሰው ተሳስቶ እዛ አስገባ ይሄኛው ክፍል እኮ ያዘጋጀ ነው ለልጆች ነበረ አሁን ለነሱ አየህ ለጎዳና ልጆች ተብሎ የተዘጋጀ ቦታ አየው እንደገና ደግሞ እንደሰጠው ስምና ስያሜ ነው በቃ የሚኒስትርና የትልቅ ባለሀብት መቀመጫ አድርገውት ለነዛ ሰዎች የተባለ የተዘጋጀ አየህ ግን አሁን መልሰ እንደው ቢያስቀ አይ ለኔ ልጆች እኮ ነበር የተዘጋጀው ብል በሰዓቱ ያደርጋል ይረብሻል ይሲ ስታልፈው ግን ቀልድ ነው እንትን ነው ይሄ ብዙ እንትን ነው እና በጣም እንዲህ አይነት የሚገራረም ነገሮች አንድ ጊዜ ረመዳንን በቃ እነዚህ ነገሮች በደንብ በፎቶም በቪዲዮም እያስደገፋችሁ ለሰው ታሳዩታላችሁ እንደዚሁ ደግሞ ረመዳን ላይ በምንሰራበት የማይታሰብ ቦታ ቤተ መንግስት ውስጥ ገብተው ከተማ መስተዳደሩ ቦታ ላይ በየትኛውም ቦታ ላይ እነዚሁ አየር መንገድ ምናምን በቃ የመጨረሻው የሴኩሪቲ ፓስ አልፎ እንትን ላይ ስትሄድ ደግሞ እንግዲህ እናንተ ፕሮሰስ አልፈን ነው አይደል እዛ የሐጅ ጉዞ የሚሄዱበት የቦርዲንግ ፓስ የመጨረሻው የሀገሪቱ ድንበር ማለት ነው እዛ ውስጥ የመጨረሻ የሀገሪቱን ሴኩሪቲ ከኢንሳ ከምናምን ኒስ ወረቀት አግኝተው ቦርደር ላይ የሚሄዱትን ነገር የሚያነጥፉት የሚያዘጋጁት ምናምን ለአንድ ወር ያህል ድረስ አየር መንገድ አድርገው በቃ የሀገሪቱን ጣራ አልፈው እዛ ጋር ሆነው አየር መንገድ ውስጥ ገብተው ይሰራሉ ለኛ ከሚከፈላቸው ከምናደርገው በላይ ውስጣቸው ውስጥ የሚያደርጋቸው ሞቲቬት ልክ እንደ አፓራንት ወጥተው ይሄ እንደ ልምድ በቃ ሆኖ አየር መንገድ ውስጥ እየሰራ እንደውም አየር መንገድ ስራ አስገባን እንደዚህ ወጥተው እዚህ ውስጥ ጠይቋቸው ሰራተኞቹ እዚህ ጽዳት ስንት ብር ይከፈላቸዋል ምናምን ስትል እንዲህ ነው እንዴ ብለው ራሳቸውን ይመልሳሉ በቃ ከዛው ሌላ ቦታ የቀን ስራም የምናምን የሚያደርጉበት 500 600 ብር እየተከፈላቸው ከሆነ ወደ 10 ምናምን ሺህ ብር ነው ኢምፖሲብል እዛ ቦታ ላይ ሆነ አየር መንገድ ስለተባለ ወይ እዛ እንትኑ ስለተባለ ያይከፈላል ማለት አይደለም እና ራሳቸውን ያስተካክላሉ አይምሯቸው ያንን ሌላኛውን ስራ መስግነው እንዲሆኑ ይኖሩ ያደርጋቸዋል እና እዚህ ስካይላይት ውስጥ የነበረን የኢትዮጵያ ንግድ ባንክ እንትን ረመዳን አፍጥር እየሰራን ከጨረሰን በኋላ የባንኩ ምክትል ሲኦ አለ እና የኢስላሚክ እንትኑ ፕሬዚዳንት እሱ በጣም ደስ ብሎ በጣም ቆንጆ ነበር በጣም ቴንኪው ምናምን እና እንጂ ፎቶ አብሮን እንነሳ ሲለኝ እሺ ከዛ ወይ ከተነሳማ ከልጆቼ ጋር ነው ምናምን ብዬ ልጆቹን ጠራዋቸው ምን ደስ ይለው እነዚህ ከጎዳና የተነሱት ናቸው ይሄ ሁሉ ነገር ዲኮር ያደረኩት እኔ ሳልሆን እኔ እነሱ ናቸው በጣም ደስ አለው ምናምን ኬቱ ጋር ነው የተነሳችሁት የት አካባቢ ነበር የምትኖሩት ጎዳና ብሎ እንደዝም ብሎ እንደቀልድ ተናወራላችሁ ከዛ በጣም እኮ የፈጣሪ ግጥምጥሞሽ ነው ከዛው እንትን ታውቃለህ አምባሳደር ጋር እዛ እና በእነሱ ቋንቋ ሆኖ የሚያወሩት በእንትን ቋንቋ አምባሳደር ጋር ይሄ ግብዳው ፎቅ ታውቃለህ እዛ ጋር ነበር ኢቭን እኔ እዛ አካባቢ ፎቁ ሳይሰራ ኖር ያለው እዛ ጋር ነበር እንደዚህ የናህል ዓመት 10 ምናምን ዓመት ኖር ያለው ሲል አሁን ለነሱ የባንኩ ፕሬዚዳንት እሱ እኮ ነው የፎቁ ባለቤት ብዬ እንዴት እንዴትስ ነው የሚገባቸው ከዛው እንዲህ ብዬ ነግሬያቸው እንግዲህ አስቦ በባለ ሀብትም ሆነ የማይገናኙ ሰዎች ናቸው እኮ በቃ ግን ፈጣሪ እንዴት የሚያገናኛቸውን ቦታ እና ያቺ ነገር ቅጽበታዊ ሆና ግን ለነሱ ትልቅ ትርጉም ያለው አንተ እንደ ወዛደር እንዳጋዥ እንደንትን ምናምን አድርገህ ልትወስዳቸው ልታስገባቸው ትችላለህ በእነሱ ህይወት ውስጥ ግን
ትልቅ ቦታ አለው። ትልቅ ጭንቅላታቸው ውስጥ የሚሰራው ነገር ይሄ ትልቅ ነገር ነው እና ወደፊት ላይ በደንብ ይሄ እንደ ቫኬሽን አሁን በቅርቡ ወደ 300 ልጆች ስልጠና ጨርሰው ስራ የሚይዙበት ምናምን አለ። አሁን ፀጉር ቤት የሚሰሩትም እየሰለጠኑ ያሉትን አሁን ምንድነው ስሙ ላውንደሪም ከምናምን አሁን እነሱ የምናስመርቅበት ምናምን የት ነው በደንብ በቃ እንግዲህ መቼም ስፖንሰር ጠይቀህ ሊሆን ኩሪፍቱ ነው የት ነው ዓለማቸውን ይግጩ። ይሄ በቃ ራሳቸውን በሌላ ዓለም ያዘጋጁ። በቃ በደም ይሄ ሰውኛ እንደዚህ ነን ብለው ከዛ ደግሞ አየህ እንደገና የነሱ ደግሞ መሻሻልና መቀየር። አሁን እኛ በፊት ሲሆን ማታ ሌሊት እየዞርን ነበር ከጎዳና ልጆች የምናነሳው ወይ እንደዚህ የምናደርገው። አሁን እኮ ይሄ ድሮ ልጆቹን እርግብ ልከን እርግብ ጠልፈን እንደምናመጣው ልጆቹ ዘንጠውም ብሎ ሄደው አሁን ፒያሳ ከነበረ የነበሩበት ጎዳና ህይወት መቼም እዛ ያሉ ልጆች እርስ በርስ 100% ይተዋወቃሉ። አብዛኛው ጎዳና ላይ ያሉ ልጆች ሄደው በቃ እንደ ራሳቸውን እንደ ዳያስፖራ ሄደው አሁን ምንም ሌላ ዊትነስ አያስፈልጋቸው። መቀየር እንዲህ ሆነ እኔ ጠይቅላቸው በቃ አስኮብልለው ያመጣቸዋል። በቃ ወዲያው ያው እሷ ከተቀየረችማ ብለው እያዩ ይቀመጣል። በቃ አያስቸግሩን። በጣም ትልቅ ያገዘን ራስ በራሳቸው እንደዚህ እንዲያደርጉ የምናደርገው ሂደት ነው። በጣም ደስ ይላል። በነገራችን ላይ ሰዎች ከተረጂነት መንፈስ ወጥተው ሁልጊዜ ከሚጦሩ ከሚደገፉ ከሚመጸወቱበት ወጥተው አይ ትችላለህ፣ ራስህን ማብቃት ትችላለህ፣ አንተ ለራስ አይደለም ለሌሎች ትተርፋለህ ብሎ አስቦ እንደ ዜጋ ሀገርንም ነገ መልሶ እንዲጠቅም ማድረግ ይሄ ምንም ሳይታለም የተፈታ ነው። ሁልጊዜ ያስቀምጠህ እንዳልከው ጡረተኛ ከማድረግ ይሄንን አሁን ያልከውን ምስክርነት እኮ በነገራችን ላይ ረስተ ካልሆነ እያየን እየጎበኘን እኮ 3 ሰዎች አጋጣሚ በር ላይ ተቀምጠው ወረፋ እየጠበቁ ያሉ እኛ ያየነው ለትዝብት መመስከር እንችላለን። እና አንደኛው ልጅ ካንተ ጋር ሀሳብ ሲለዋወጥ አስተውዬ እየሰማሁት ነበረ። እዚህ እኮ የነበሩ ልጆች ከሌ የሚባሉ እንትናን ታውቀዋለህ ተለውጠው እነሱን አይቼ ነበረ ብሎ የመጡበት ሂደት አለ፣ ሰምቼዋለሁ። በነገራችን ላይ አንድ ጥያቄ ተመልካች ይኖራል፣ የመጨረሻ ጥያቄ እሱ እንመለከታለን። ግን ቀጥሎ እንድትመልስልኝ የምፈልገው ምንድን ነው ከዚህ ጋር ተያይዞ ለምሳሌ ስራና ክህሎት ሚኒስቴርን ጨምሮ ከተቋማት ጋር እንደምትሰራ ቃለሁ የምትሰራው መንግስት አሁን ለምሳሌ እንደ ስራ ክህሎት አይነት ወጣቱን ስራ ፈጠራ በማድረግ ሰዎች እንዲሰለጥኑ በማድረግ ወደ ስራ እንዲገቡ ይሄንን እያገዝክ ነው ያለው እና ምንድነው እያገዙ ያሉት የግልም ይሁን የመንግስትም ይሁን ሌሎች ተቋማት ይሄንን ሀሳብ ከመደገፍ አንጻር ካንተ ጋር ቆመዋል የሚለውን ቀጥሎ እናያለን። ከዛ በፊት የመጨረሻ አንድ የተመልካች ጥያቄ ተከታትለን እንመለስ። ሰላም ካሊዶ፣ ደህና ነው ሆይ? እንግዲህ በምስል ያልመጣሁት ትንሽ ጉንፋን ስለያዘኝ ነው። በጣም ይቅርታ። እንግዲህ ካሊዶ የእውነት በጣም ነው ማከብርህ፣ በጣም ነው በብዙ ማደንቅህ። ይገርመኛል ጥንካሬህና አንድ አስተያየትና አንድ ጥያቄ ነው ያለኝ። አስተያየቴ ምንድን ነው እንግዲህ ያድናቆት ነው። ምንም በሌለበት ቦታ ላይ የእውነት ትልቅ ስራ መሰራት እንደሚችል ያሁን በባዕድ ሀገር አሜሪካ አሳይተኸኛል እና ይገርመኛል። ይሄ ጥንካሬ፣ ይሄ ጉልበት፣ ይሄ ፍጥነት ይገርመኛል። ገና ብዙ ስራዎች እንደምትሰራ የእውነት እዛ ሰዓት ላይ ገብቶኛል እኔ እና እንግዲህ አምላክ ጉልበትህንም አይምሮህንም ልብህንም ይጠብቅ። ብዙ ስራ ትሰራለህ ብዬ አምናለሁ። ጥያቄ እንግዲህ ምንድን ነው እነዚህ ብዙ ወንድሞችና እህቶችን ደግፈ ይዘህ ለነሱ የዕለት ወጪ እያስወጣህ እያወጣህ ስራ እየፈጠርክ እየተሯሯጥክ ልጅ ያላቸውን ልጆቻቸው እንዲጠበቅ እያደረክ እዛው አንተ ያለህበት ቦታ ላይ እንዲኖሩ አድርገህ በብዙ እየተንከባከብክ ነው ያለውና ይህን ልፋትህን ይህን ድካምህን ደግሞ አንዳንድ ግለሰቦች እንዲህ አይነት የበጎ አድራጎት ስራዎችን ብዙ በመልካም የማያዩ ሰዎች ደግሞ ስም ሲያጠለሹ ሲያጠፉ አንዳንድ ነገር ሲፈጥሩ ስታይ አይደክምህም? የእውነትና ይሄ እንደው ይህን ጥያቄ በተመልስልኝ በጣም ደስ ይለኛል። በጣም ነው ማከብርህ፣ በጣም ነው ማመሰግንህ። በብዙ ከአንተ የተማርኳቸው ነገሮች አሉ። እንግዲህ አምላክ አብስቶ ጊዜህንም እድሜህንም ጤንነትህንም ይባርክ። አመሰግናለሁ። መልካም ጊዜ ካሊዶ። አንዳንድ ጊዜ አየህ ኪነጥበብ ጋር የኪነጥበብ ኢቨንት ላይ ብዙ ነገሮች ላይ እንደ መስራቴ ለምሳሌ አሁን ትልቁ አሁን አንተ የማታውቀው አሁን
አሁን የሰራዊትን ሂሮሺማን ወርቅ በወርቅን ምናምን ሲሰራ ፕሮዳክሽን ማኔጀር ነኝ፣ ኮስቹም ዲዛይነር ነኝ ምናምን በቃ ማት ስራዎቹን ይሰራል። እና ብዙ ጊዜ እንግዲህ አሁን ያው እነዚህ መግለጽ ይቻላል። እነዚህ አሁን ከካሜራ ጀርባ ያሉ ሰዎች ይገረም ነው ለነሱ ጓደኛቸው ነው ወይ ስራ ባልደረባ ነው አድናቂ ነኝ አሟቂ ነኝ ብለው ሊያብዱ ይችላሉ። ስለዚህ መደበኛ ህይወት ይሆንና በቃ ሁሌም ይገናኛሉ ለሌላ ሰው እንትን የሆነ እና በዚህ አይነት ነገር ሆኖ ብዙ ከአርቲስቶች ጋር ትገናኛለህ። በጣም በብዙ ወይ በኢቨንት በምናምን እኔ እዛ ዓለም ውስጥ ነው የነበርኩትና ሰሌም እንግዲህ በእንደዚህ አይነት የመጀመሪያ እንግዲህ የ11ኛው ሰዓት ሲሰራ ጀምሮ በደንብ እንተዋወቃለንና ግን በቃ ይሄ አውቃለሁ ያቀኛል አይነት ነገር ሆኖ በተለያየ ነገር እንገናኛለን። እሺ እንደዚህ በጣም የተዋወቀ ነው አሜሪካን ሀገር ነው ታያም ኖሮን በቃ ነፍሱ እንትን እስክትል ድረስ የማወራው ነገር ሁሉ ያስቀዋል፣ ያዝናናዋል። በቃ አንድ ቦታ እንደዚህ እንሂድ ብዬ የሆነ ነገር እንደዚህ እንፍጠር ብዬው ግርም ይለዋል። ኧረ እዚህ ካሉት ሰዎች ጋር ትጋጫለህ። ምክንያቱም እዛ የሆነ ነገር ፕሮግራም ሊያደርጉለት የኔ መሬት የሚወርድ ነገር ነው ከሰው የት ነበርክ በቃ ብሎ አሁን ቅድም ያለው ነገር ለምሳሌ ከዛ ለምሳሌ እሱ የዚህ ህብረት ለበጎ የሆነ ነገር ፕሮግራም ሊያደርግ ምናምን ኖ እዚህ ሆቴል እንደዚህ ሬስቶራንት ምግብ ኖ ቆይ እንሂድ የሆነ ነገር ምናምን ሁሉ እንደውም እንደዚህ አይነት ችግር የሆነ አንድ ወገን የሚባል ትልቅ 30 ዓመት ነው 20 ዓመት የቆዩ በጣም የሚገርሙ ኢትዮጵያን ግሩፖች እዛ በምንም በሌለበት ሀገር ላይ ከሜሪላንድ ቨርጂኒያ ተነስተን ከዛ ሄደን በቃ ሎኬሽኑ እንዲጠይቀን ጎግል አድርገን ኡበር ይዘን ሄደን ሰው ሁሉ እርዳታ አንፈልግ። ከዛ እዛ ስንሄድ በቃ ሁሉንም ሰው እሱ ታዋቂ ነው እኔም በሆነችው መንገድ ሆነ ምናምን ቦለ ሰውን ይዘን ሆነን በቃ ፕሮግራም ካደረክማ እዚህ አዳራሽ ነው ፕሮግራማችን። እዛ የሆነች ቦታ ልናደርግ የነበረውን ነገር እዛ እንትን ሜሪላንድ ውስጥ ዋተርፎርድ የሚባል 30,000 40,000 ዶላር የሚከፈልበት ነው እንግዲህ አዳራሹ። እዛ አድርገን ምንም ዜሮ ኪሳችን ውስጥ የለም። የእሱም በዛ ልክ ተሳክቷል። የኔም ፕሮግራም እዛ እንዲሆን ሆኗል እና ገርሞታል። ያንን በቃ ሁሉ ሆኖ አንዳንድ ጊዜ እዛ ሀገር አደይ አበባ ምንጣፉ ምኑ ሁሉ ነገር ከዛ ከኢትዮጵያ ድረስ አምጥተን እንዴት እንደሆነ ያዋልና ይሄ ነው። ስለዚህ ይሄ ሁሉ ሰልዬ ይሄ ሁሉ ውጣ ውረድ ካለፍን አሁን የምንላቸው ትችቶች እንትን ሊያደርገን ይችላል። ግን የበለጠ ይሄ ምንድን ነው ምስማር ሲመታ ነው አይደል የሚጠነክረው። እያጠነከረ ይሄዳል ትሄዳለህ። ግን በዚህ አይቀጥልም። ሁል ጊዜ ሰምታይምስ አንዳንድ ጊዜ በግድ ምንድነው ክፉ ጎረቤት ዕቃ ያስገዛል ይልሃል ወይ ደግሞ በአንዳንድ በድሩዬ ቋንቋ ልበለው እልህ ጩቤ ያስውጣል የሚሉት ነገር አለ መሰለኝ። ሰምታይምስ እንደዚህ የሚሰነዘሩ ነገሮች በዚህ አይነት ሁኔታ ይቀጥላሉ ማለት አይደለም። አንዳንዴ በህግ አግባብ በምናምን አለ። ኢቭን እኛም የፋውንዴሽናችንም ሎየር እንደዚህ አለ ምናምን በቃ አንዳንዴ የህግ ስርዓቱ ምናምን ተከትለ ምናምን ዝም ብሎ እንደዚህ ተነስቶም ባይሆነ መንገድ። ምክንያቱም አንዳንድ ጊዜ አሁን ሶሻል ሚዲያ አየህ ዝም ብሎ እኩል ሁሉም ሰው አድርጓል። እንደው ተደብቆ እንደዚህ ካልሆነ አንድ ቃል ምንድናት በግለሰቡ ላይ የሚፈጥረው ነገር አንድ የምንሰነዝራት ነገር ላይ ምን ችግር አለው ብለህ እንደዚህ እንደ ጥያቄም እንደ እንትንም አድርገህ የምትሰነዝራቸው ነገር ብዙ ነገሮችን የሚያፈርስ በቃ ከዛ በኋላ ሰውም ደግሞ ማህበረሰቡ የሚፈልገው ነገር እንዲሆኗል። ግን በህግ አግባብም አሁን ያስጠይቃል ይጠይቃል። ከዛ በኋላ ደግሞ እንደ ቀልድ እኮ አንድ እዚህ ጫፍ ላይ የቆመ ሰው ለጨዋታ ብለህ እንዲህ ላጫውትህ ነው እኮ ብለህ ስትለው ይሄ ሰውዬ ቢወድቅ እኮ አለቀ እኮ። ልክ እንደዛ ነው። እንዴት መሞከሪያ ትሆናለህ? መጠየቂያ ትሆናለህ? እንዴት ትሆናለህ? ሰዎችን ስንጠይቅ እኛ ምን ሰርተናል መጀመሪያ ብለን ራሳችን መጠየቅ አለብን። በተረፈ ግን በቅርብ ጊዜ አሁን ለምሳሌ አንድ ምን ሆን ነበረ መሰለን ከፈረንሳይ ሀገር የሚኖሩ ኢትዮጵያውያን የዛሬ ስንት ዓመት የሆነ አንድ እርዳታ በጦርነቱ ሰዓት ላይ ደብረ ብርሃን እንደዚህ የተለያየ ቦታ ሰጥተን ነበር። እርዳታ መጥተው አብረውኝ ሄደው ሰጥተው ምናምን እንግዲህ ከዛ በኋላ እንደዚህ ሕክምና ዕቃ እንደዚህ ኖሮን እንደዚህ እንድናገዝ ነበር። ሌላ ጊዜ እንደዚህ ግለሰቡ ይልካሉ፣ እኛ እናደርጋለን፣ እንሰጣለን። አይ እኔ እንደዚህ በዚህ ሰዓት ቢዚ ነኝ በጣም እንደዚህ እኮ ነው ኦልሞስት ወደ 100 ምናምን ሺህ ዩሮ አካባቢ ነው እና አሁን አጠቃላይ ሂደቱ አልቆ ስናስረክበው ወደ 30 ሚሊዮን ብር የሚገመት ነው። አውቶማቲክ የኤሌክትሪክ አልጋ፣ ዊልቸሮች ምኖች ምናምን ያሉበት ነው እና እንደ አጋጣሚ
ኢትዮጵያ አየር መንገድ እንደዚህ ባለን አታችመንት ሁኔታ እድሎች ይሰጠናል እና እቃ ልክ አሁን ከቦይንግ ከፈረንሳይ ኤርባስ ምናምን እንደዚህ አውሮፕላኖች ይገዛል። በሚገዛበት ሂደት ላይ ልክ አውሮፕላኖች ኢናጉራል ፍላይት ላይ ሲሆን የሚመጡት እቃ ጭነህ አትመጣም እና የዶኔሽን እቃ ነው የምታየው። ምንም የንግድ ሊሆን የሚችል ነገር መንገደኛም አትጭንም ምንም አትጭንም። ሶ ሁል ጊዜ እንደዚህ እንትን ያደርጉናል። እቃ ካላችሁ ተብሎ አሁን ለሁሉም ድርጅቶች እንደዚህ ከውጭ እቃ ካላቸው ያስመጣሉ እና በአጋጣሚ ሆኖ ለእኛ እድል ሰጥተውናል። ከፈረንሳይ ሀገር እንደዚህ ከአውሮፓ ካላችሁ ግን እዚህ ቱሉዝ ድረስ ፈረንሳይ እንደዚህ መላክ ምችሉ ሲሉን ቆይ ከዛው ልጆቹን እንዲህ የተሰጠን ነገር አለ በቃ ልብስ እንደዚህ ልናሰባስብ ነበር ከሚሆን የእናንተን እቃ ተጠቀሙበት ብዬ እኔን እድል ሰጣቸዋል። እንግዲህ ኢትዮጵያ አየር መንገድ ደግሞ ያንን 5-10 ሚሊዮን ብር ሊሆን ይችላል ወይ ምናምን ማጓጓዣው ወይ ምናምን ብዙ ስለሆነ እቃው ፋይናሊ እንትን አደረግን። ለካ ግለሰቦቹ ምን ይሆናል ማህበሩ በማን ስም አድርጎታል እቃውን ሲልከው በእኛ በፋውንዴሽን ነው ከላኩት በኋላ ችግር ይፈጠርና በፋውንዴሽናችን ስም ይልከውታል ይቀየሩታል። እዚህ ከመጡ በኋላ ለማውጣት ሪስፖንሲብል ፐርሰን ያስፈልጋል። እኔ ደግሞ እንዳጋጣሚ ሆኖ ደግሞ ልክ ያ ነገር እንደላኩት ከላኩትም በኋላ ዶክሜንቱ የአራት የተለያዩ ድርጅቶች በኔ ስም ነው የመጣው። አሁን ያ ነገር ስፕሊት ካልተደረገ ብለን ስንሄድ በመደበኛ አየር መንገዱ አጓጉዟል። ከዛ በኋላ መጋዘን ደግሞ ሌላ ነው ይቆጥርባል። ያ የሚያክል ቦታ ደግሞ ያ ሁሉ አልጋ ቦታ ይዞ በጣም እንትን ሆነ። ከዛ መጨረሻ ላይ በአጋጣሚ እኔ ደግሞ ሀጅ ሄድኩኝ። ሄጄ ስመጣ ኦልሞስት 3 ሚሊዮን ብር ቆጥሯል። ማን ይክፈል? በቃ ከዚህ በዛ ከዛ ትወቃቀሳለ። ግሩፕ ዋትሳፕ አድርገን እናወራለን። ዙም ሚቲንግ እያደረገን ምናምን ስታየው በቃ ዱላ ሁሉ ወደ አንተ በገዛ እንትን በሰጠኸው። ከዛው እንዴት ማድረግ አለብኝ በቃ ይሄ ነገር እንደዚህ። ከዛ ደግሞ የተወሰነ ጊዜ ከቆየ በኋላ ደግሞ ጉምሩክ ይወርሳል። ይኸው ሌላ እርዳታ ደግፉኝ ከማለቅ ይልቅ ይሄንን እንዳትወርሱ እንደዚህ ወጥቶ ወረቀት ከዛስ ኢትዮጵያ አየር መንገድ ጋር ቀደም እንዳልኩ በተለያየ መንገድ እየሰራን ረመዳን ላይ ምናምን ብዙ ከአየር መንገድ የምንጠይቀው ድጋፍ ምናምን እያለ እቺን እንደው ነፃ አድርጉልን ቦርዶቼ የሚዤ ሄጄ እቺን ነው ነፃ አድርጉልን ስንት ጊዜ ተመላልሰን አድርገን ምን ብለን የመጨረሻ 2 ዓመት ፈጅቶ ከዛስ ደግሞ እንደገና ደግሞ ለካ ታክስ ደግሞ ፍሪ ማስደረግ አለብህ። እኔ ስንት ትልቅ ነገር ገንዘብ ሚኒስቴርን መጠየቅ የምችልበት የራሴ እንግዲህ ቀረጥ ነፃ መኪና ሊኖር ይችላል። የፋውንዴሽኑ ብዙ ነገር እንደው በቃ በዚሁ አጋጣሚ ገንዘብ ሚኒስቴርና ተቋሙን ማመስገን ፈልጋለሁ። ጉምሩክ ኮሚሽን እነሱ በቃ ፕሮሲጀሮችን ወደ ኋላ ተመልሰን አስተካክለን ምናምን አድርገን ጤና ጥበቃም እንደዛው ማመስገን ፈልጋለን። ኢትዮጵያ አየር መንገድም ሆል ሲቪክ ማህበራት እነዚህ ተቋማት ርብርብ አድርገን ያ ዕቃ ወጥቶ ለተባለለት ዓላማ ትሪት አድርገን በትልቅ ክብር ፈጣሪ እሱን ልፋታችንን ማድረገው ክብር የጤና ጥበቃ ሚኒስትሯ ዶክተር መቅደስ ዳባ ባሉበት በእንደዚህ አይነት ባለፈው ጎንደር ኮምቦልቻና ወሎ ጎንደር ኮምቦልቻ እና ወልዲያ ለእነዚህ ሆስፒታሎች አስረከብንና በጣም በቃ ትልቅ ራሱን የቻለ እንትን አሁን እሱን ሂደት ይኸው እንግዲህ ሆስፒታል እንዲያደረግነው ነገር መንግስት ይሆናል እኮ የወረሰው። እንዲህ ብትባል ከሰማዩ አውርዶ ምን ሊመጣብህ እንደሚችል አስብ። እሷን ነገር ለመዝጋት እኔ የሄድኩት ያደረግኩት ምናልባት ለዛ ነገር የለፋሁት አሁን የምለውን ገንዘብ ለፋውንዴሽን በእጥፍ ማግኘት የምችልበትን ጉልበት ነው የወሰደ። ግን ደግሞ ሰምታይምስ ፕሮሚሲንግ ነው እንደ ቀልድ ደግሞ በሱ ነገር እንደ ማብጠልጠል ሆነ ከመጣህ እንደ ቀልድ ነው የሚሆነው እና ያንን ማን ይረዳሃል? አሁን እንዲህ ብለህ ወደ ኋላ ተመልሰህ የራሳቸው የፔፐር ስህተት ከሌ እንደዚህ ሆኖ ብትል የሚመስለው መንግስት ራሱ እንደዚህ እጄንና እግሬን ሰምሞ ለምን አይቀበለኝም እንዲህ ሊልህ ይችላል። እና እስኖት ታውቀዋለህ በነገራችን ላይ አንዳንዴ የሆነ ዘመቻ የሚመስል የሆነ እንደ ፋሽን በጎ አድራጎት ተቋም ላይ ከሚሰሩ ሰዎች ጋር ያሉ ሰጣ ገባዎች ትንሽ እንጂ አሁንም ቆም ተብሎ ይታሰብ፣ ዋጋ ያስከፍላሉ ሰዎቹ። በነገራችን ላይ ወንድም ካሊድ ሰዎች ስላላሞገሱት ብሎ የሚሰራው ነገር አይደለም። ምክንያቱም ዞር ብለህ አሁን እስካሁን የምናወራቸው ወጣቶቹ ላይ የተሰራው ለውጥ
ከማንም በላይ በቅርበት ልቡን የሚያስደስተውና የሆነው ነገር እርካታ የሚሰጠው መጀመሪያ ለሱ ነው። ስለዚህ ሰዎች ዛሬ ላይ ባይረዱ ነገ ይረዳሉ። ወንድም ካሊድ ግን ከመንገዱ የሚያቆመው ነገር የለም። ግን ቅድም እንዳልከው ሌሎችም ጓደኞቻችንም ሊሆን ይችላሉ ምናምን ቶሎ ልባቸው የሚሰበር ቶሎ ስሜታቸው የሚጎዱ ሰዎች አሉና አናርቅ። በርካታ ሺዎች ከነሱ ጀርባ መታገዝ እየቻሉ እንዳይሆን ይሆናልና በስሜታዊነት በግብታዊነት የምንናገረውን ነገር እየመረጥን እያሰብን አንዳንዴ ኢቭን ኢፍ ስተት እንኳን ቢኖር ስተቱን በምን መልኩ ነው ማረም የሚገባን ተብሎ መታሰብ አለበት እንጂ ካሊድ ጋር ወይ ደግሞ ከወንድም ካሊድ ጋር አይደለም። ወንድም ካሊድን ስታነሳ ሌሎች በጎ አድራጎቶችም ጭምር ተአማኒነት እንዲያጡ እና በማህበረሰቡ ተቀባይነት እንዳያገኙ ጭምር ነው የሚሆነው። እንደ ቀላል የምታወራቸው ነገሮች ተራ አይደሉም እና ቆም ብለን እናስብ ለማለት እወዳለሁ። ያው ዞሮ ዞሮ መልእክት ስናስተላልፍ የተሰሩት ነገሮች ብቻ ሳይሆን የጠፉት ነገሮችንም ማረም ስለሚጠበቅብን ማለት ነው። ጨርሼ ነበር ጥያቄን። ቅድም ግን አንተ አሁን ስታወራ በወሬህ መካከል ስለ ምስጋና ነሳ እንትናችንን ፋውንዴሽናችንን አስመርቀን እናመሰግናለን አልክ። እስኪ መጠቅለያ እናድርገውና ወንድም ካሊድ በግል ህይወቱም ይሁን በፋውንዴሽኑ በርካታ ሰዎች አስተዋጽኦ አላቸው። እነሱ መዘርዘር ከባድ ነው፣ ግን እንደው የተወሰኑትን አመስግን ቢባል እነማንን ያመሰግናል? በዚህን ጠቅልለው እስቲ። እንግዲህ ሁሉም ኢትዮጵያዊ በሚባል ደረጃ በመልካም ያለ የተረዳን ያገዘን በዱዓም በተለያየ መንገድ ብዙ አለና እነሱም ሁሉንም ኢትዮጵያውያን እናመሰግናለን። ቅድሚያውን እንግዲህ አላህ እንግዲህ ፈጣሪ እንግዲህ ጀሊሉ ይሄንን ምስጋና ይውሰድ። ምክንያቱም ትልቁ ነገር የፈጣሪ ነገር ባይታከልበት የፈጣሪ ህልማችንን ባይረዳ ይሄ ነገር ይሆናል ማለት አይቻልም እና ትልቁ ያ ነው። ከዛ ውጪ ግን በጣም የሚገራርም ሐሳብን ህልምህን ተከትሎ የሚረዱ የሚያስቡ ሰዎች አሉ እና በተለይ ደግሞ በቋሚነት ደግሞ የሚያግዙን ተቋማት አሉ። እንግዲህ ያንን አንዱ ያው ኢትዮ ቴሌኮም ነው። ኢትዮ ቴሌኮም እንግዲህ በአጭር ቁጥር እያገዘን ድጋፍ ያለበት ሂደት አለ እና በዚሁ አጋጣሚ እንግዲህ ሁሉም ይሄንን ቪዲዮ የሚያይ 9200 ላይ ኦኬ ብሎ መላክ 1 ብር ናት። እቺ የብዙ ህይወቶቻችን ወር ተጠራቅማ የአንድ እንጀራ ትገዛለች እና 9200 ላይ ኦኬ ብለን አንዳንድ ጊዜ እንትን ይመስለናል። ግድ የለም ይሄን ቪዲዮ እያያችሁ 9200 ላይ ኦኬ ብላችሁ ላኩ። ያንን ነው። ቴሌብር ላይም እንደዛ ገብቶ ሜምበር መሆን የሚቻልበት ሂደት አለና በፔመንት እንትን ላይ ገብቶ ወንድም ካሊድ 2ኛ 3ኛ ላይ ረድፋለን እዛ ላይ እንትን ማድረግ ይችላሉ። ከዛ ውጪ ስንመጣ ወደ ግለሰቦች ስንመጣ እንግዲህ ደግሞ ትልቁ እንግዲህ ድጋፍ የሚያደርጉልን አሜሪካን ሀገር በሄድንበት ሰዓት ላይ ዶክተር ሄኖክ ተስፋ ይባላል። የሂስትሪ ፓርኪንግ ባለቤት ነው። እሱ በየአመቱ 1 ሚሊዮን ብር ድጋፍ ያደርጉልናል። በጣም ደግ ልብ ያላት ደግሞ ገነት ሲዳ የሲዳ ፋውንዴሽን እንግዲህ በጣም እንደዛ አይነት እንግዲህ ለሰለሞንም በጣም በበርካታ መንገድ ይሄኛው አዲሱ ፋውንዴሽናችን በእሷ ገንዘብ ነው የተገዛ ነው ማለት እንችላለን እና በጣም ታሪካዊ ፎቶ የሐጂ ሙፍቲንና የብፁዕ አቡነ ማቲያስን ያሉበት የነሱን ፎቶ አንድ ላይ ሲጨባበጡ አንድ ሀዘን ላይ ፈጣሪ አጽናዎት ሲሏቸው የነበረ ፎቶ እሷ አለች። እሷን ፎቶ በጨረታ ገዝታ ይህን ድጋፍ ያደረገችበት ነው። እሷም በየአመቱ 1 ሚሊዮን ብር ድጋፍ ታደርገናለች እና ገኒ ባለሽበት እንግዲህ ይህን ፈጣሪ ይህን ምስጋና ከፍ ባለ ሁኔታ እንግዲህ ይድረስሽ። ከዛ ውጪ ደግሞ ለኔ በተለየ ሁኔታ ደግሞ በጣም አሜሪካን ሀገር በነበረኝ ሂደት ላይ በተሰበርኩበት ምናልባት ላይገባውም ላይም ይችላልና መምህር ዘበነ በጣም በሚገርም ሁኔታ እዛ በሄድኩበት ሂደት ላይ የሆነች ነገር ተፈጥራ በቃ ይሄ ሪኮግኒሽን ለመስጠት እንደዚህ ዶሚኔት የተደረግንበት ሂደት ነበርና አብሬ ከሄድኩበት ቲም ጋር ከዛ ግን እዛ እሳቸው የነበሩበት ፕሮግራም ላይ ስሜ ሳይጠራ ቀረ። እንግዲህ አብሬ እንደመጣሁ ያውቃሉ፣ ማን እንደሆንኩ ያውቃሉ እና በጣም የሚገርም ነውና በሚቀጥለው ጊዜ ላይ የአመቱ መድኃኒዓለም ነበር መሰለኝ እዛ ዲሲ አሜሪካን ሀገር የነበረ የነሱ ይሄ አይ ቲንክ ሜሪላንድ ኦር ቨርጂኒያ ያለ እንትናቸው ላይ እዛ ትመጣለህ ያሉኝ እና ሄድኩኝ። ከዛ እንግዲህ ነሰለ ያሉ ሙላለም አለች ምናምን ብዙዎቹ አብሮ የዚህ የሄዱት የእረኛ ቲም አሉና መጥተው ከዛ
ቁጭ ብያለሁ። ሙስሊም ነኝ እንግዲህ ምንም በቃ እዛ ትመጣለህ ብዬ ተጋበዝኩኝ። ከህዝብ ጋር አስተዋወቅ ምን እንደሆነ መሰለህ ለመሰለህ አንዳንድ ጊዜ እኔ በቅርበት ከሙስሊሙም ከክርስቲያኑም ጋር ስላለው ቤተሰቤ ውስጥም ስላለ አውቀዋለሁ። ታቦት የሚወጣበት ታቦቱ ቆሞ በዛ ደረጃ ጠርተ እንዲህ የሚሰራ ምክንያቱም ለከአንድ የሆነ የመነኩሴዎችን ቤት የሰራ ነውን ነገር ያውቃሉ። ከዛ ደግሞ በፈንድሬዚንግ ላይ ተገኙለት ብለው ለፈንድሬዚንግ እሳቸው እንትን ነበሩ፣ ምንድነው ስሙ ካታር ነበሩ። ከዛ መጥተው እዛ ላይ ተገኝተው እንዴት አይነት ለዛ አይነት መሳካትና ይሄ እንግዲህ አሁን አዲሱ ፋውንዴሽናችን ላለንበት ትልቁ መሰረት ካደረጉት መሃል መምህር ዘበነ ናቸውና ፈጣሪ እንግዲህ እድሜያቸውን ያቆይልን፣ በጣም ፈጣሪ ያክብርልን። በጣም ትልቅ ነገር ነው እንግዲህ የነገን የሰማይ ቤታቸውን ሰርተዋል። በዚህ በእኛ ሂደትም በብዙ መቄዶንያ ላይ ያላቸው ኮንትሪቢሽን ቀላል አይደለም እና በጣም በተለየ መንገድ ነው። በተረፈ ግን እንግዲህ ደግሞ ሁሉም ቦርዶችን ብንወስድ ቦርዶችን አርቲስት ሰራዊት ፍቅር ያለ፣ ኡስታዝ አቡበክር አለ፣ ገነት ሞላ አለች፣ ገነት ዘሪሁን አለች፣ ራሱ ዳዊት ኃይሉ የውዳሴ ዲያግኖሲስ ማዕከል ባለቤት አምባሳደር ምስጋናው፣ አርቲስት ጽህወት እንግዲህ ከጅማሮ ጀምሮ አብራና ያለች፣ እነዚህ ሰዎች አሉ። በርካታ ብዙ ዘርዝረን ማንጨርሳቸው እንግዲህ ይሄ ምንም ቅሬታ እንዳያስነሳ በጣም ደጋግ ኢትዮጵያውያን በመላው ዓለም ያላችሁ አላችሁ። እነዚህ ሰዎች ሁሉ ከጎን የሆናችሁ፣ በተረፈ ደግሞ በሀዘኔም ሰዓት ላይ ካጠገብ የነበራችሁ ቤተሰቦችም፣ ወዳጆችም፣ ጓደኞችም ሁላችሁንም በፈጣሪ ስም ማመስገን እንፈልጋለሁኝ እና በስተመጨረሻ ደግሞ የሚዲያ አካላት ሚዲያዎች ትልቅ ጉልበት ከህዝብ ጋር እንድንገናኝ በብዙም እንግዲህ አባይ ቲቪም እንግዲህ በተለያየ ጊዜ ሚዲያ ሰጥቶ አግኝቶ ብዙ ነገር አውርቶናል። ሀሳባችንን እንዲደርስ ሁል ጊዜ አሁን እንዲህ አይነት ቁም ነገሮችን ጠርቶ ማወያየት መነጋገር ቀላል አይደለምና ትልቅ ነገር አድርጎልናል። በርካታ እነዚህም ሌሎች ሚዲያዎችም እንደዛ ነው። በቀጣይ ደግሞ እኛም ጠንከር ብለን ትልቅ ህልም ይዘን እንመጣለን። መከባበር፣ በተለይ ደግሞ እርዳታ ድርጅቶች ይሄ እንደ ተፎካካሪ ፓርቲ ሳይሆን ለአንድ ሀገር እንደሚሰራ ሰው እንደዚህ አብረን ማየት አለብን፣ ሪኮግኒት መደራረግ አለብን የሚል ትልቅ እሳቤ ያለው አይነት ነገር አድርገን በምንችለው መንገድ ያቅማችንን ክብር የመስጠት የምንችልበትና አንድ እኛ ጋር የሚመጡ ሰዎች እነዛን ሰዎች ይወቋቸው የሚል መድረክም ለመፍጠር ጭምር ነው። በዚህ አይነት መንገድ መንፈስ አድርገን ትልቅ ሂደት አድርገናል። እነዚህ ነገሮች ብዙ ትልልቅ ኢንተርናሽናል ሰዎችም ሲመጡት እንዲያዩት እንድናቅ እንዲያውቁ የምናደርግበትን ትልቅ ጋለሪ የሚጨምር ነው የሚሆነውና እንግዲህ ከፊታችን ትልቅ ተስፋ ይታየናል። ፈጣሪ እንግዲህ ሀገራችንን ሰላም ያደርግና በቀጣይም ይሄ ነገር እንዲሆን ይሆናል። በተረፈ እንግዲህ ደግሞ በመንግስት በኩልም ደግሞ በተለያየ መንገድ በጣም መልካም ነገር ኑሯቸው በተለያየ ጊዜ የመጡ ሁሉም የመንግስት አካል ፋውንዴሽናችን ውስጥ የነበሩትን ሁሉ በዚሁ አጋጣሚ ማመስገን እንፈልጋለን። ፈጣሪ ያክብርልን። ካሊዶ እንደው እስካሁን ስናወራ በርካታ ነገሮች ነካ እያደረክ ያለፍካቸው ነገሮች አሉ። በዚህ ላይ ከተግዳሮት ጋር ተያይዞ እኛም የምናውቃቸው ነገሮች አሉ። ወንድም ካሊድ እንደ ተቋም እንደ ፋውንዴሽን የሚሆን እንደ ግለሰብ እንደው ያጋጠሙ ነገሮችን እንደው ብንሰማ ደስ ይለኛል። ምክንያቱም አንዳንዴ ዛሬ ላይ ያለው ስኬት እዚህ ጋር ቁጭ አድርጎ ቢያወያየንም የመጣህበት ሂደት መከራዎች፣ ቻሌንጆች ናቸውና እኛን የሚያስተምሩን ተመልካቾቻችን ጋር ሲደርስ ውጤታማ የሚሆነው ከሱ አንጻር ብታጫውተኝ ደስ ይለኛል። ግን ከዛ ጋር ተያይዞ ግን እንደው በዚህ ወቅት በጣም ከባድ ጊዜ ነው። ይሄንን ሳልጠይቅ ማለፍም ስለሌለብኝ በጣም የምንወዳቸው እንደ ኢትዮጵያ ለሁሉም አባት የሆኑት ተቀዳሚ ሀጂ ሙፍቲን ያጣንበት ወቅት ነው። ሁሉም የኢትዮጵያ ሕዝብ ዳር እስከ ዳር ያዘነበት ወቅት ነው። ካንተ ጋር ቅርበት አላችሁ፣ በጣም ቅርበት አላችሁና እንደው እሱ ቅርበት ምን ይመስላል? ከዛም ባሻገር ከህልፈታቸው ከእረፍታቸው በኋላም ደግሞ የቀብር አስፈጻሚ ስነስርዓት ኮሚቴ በተቋቋመበት ሰዓት አንዱም አንተ ነበርክና ምን ይመስላል የሚለውን እንደው አያይዘን ብናየው ደስ ይለኛል። እንግዲህ አንዱ ትልቁ ሂደት የሁላችንም አባት ናቸው። አላህ እንግዲህ ይርሐማቸው፣ አላህ ጀነተል ፊርደውስ ይወፍቃቸው። አንዳንድ ጊዜ አየህ ነገሮች ሲያልፉ ነው የሚቆጨን የምናውቃቸው። አሁን በቅርብ ጊዜ እንኳን በሁለት ከሶስት ቀን በፊት ከሰርሽ ጋር ሀዘን ልንደርስ ሄደን እንግዲህ
የዓለም ዑለማዎች ምክር ቤት መግለጫ አውጥቷል። ምን ያህል እኛንን እዚህ በቅርበት ማናቃቸው ሐጅና መካ ሰላተል እንትን ተሰግዶላቸዋል በኒውስ ደረጃ። እንግዲህ ምን ያህል የት ቦታ እንደነበሩ እንግዲህ ሂደታችን ይሄ ሂደት አንዳንድ ጊዜ ነገሮች እንዴት አድርገን እንትን እንደምናደርግ ምንድን ነው መሰለህ ይሄ ካለፈ በኋላ እንደዚህ አሁን ቅድም ችግሮች ለመክፈት ነው። አሁን ለምሳሌ ኮሚቴ ምናምን እንላለን። እኔ በአጋጣሚ ያው ኢቨንቱ ስለሆነ ወይ ደግሞ እንደዚህ አንዳንድ ነገሮችን የማግባባት የዲፕሎማሲው ነገር ስለሆነ የሚሳካልኝ እሱን ለማድረግ ነገር ነው። እንደ ቤተሰብ እንደ ማንኛውም ሀዘን ደርሶ ቤት ውስጥ ያለን ክፍተት ለማገዝ እናደርጋለን። ግን ልክ ቅድም እንግዲህ እንዳወራሁልህ ሀዘናቸው ገና ከማረፋቸው ደቂቃዎች በፊት ነበርኩኝ እዛ ሆኗል። ወዲያው ትንሽ ነፍስ ሲይዝ እንትን ሲያቅና እንትን ሲያደርግ ምንድን ነው ወደ ቀልቡ ሲመለስ ልጃቸው ያውቃል አቅሜን ምንም ሁሉ ነገሬን ስለሚያውቅ ምን እንዳደርኩኝ ቤት ውስጥ ስለሚያውቅ አደራ ከጎኔ ይሁን በቃ እንትን አላቸው ወሲያ አላቸው ማለት ንዛዜ አላቸው እንደዚህ እና እንደዚህ ታግዘኛለህ ካጠገቤ ሲለኝ በቃ ወዲያው ቶሎ ምንድን ነው መሰለህ ሰምታይምስ ባሉ ነገሮች ለማወቅ ወደሚመለከታቸው ወደ መንግስት አካላት ለምሳሌ በቃ በማቃቸው ላይ ወደ ከንቲባ ቢሮ ወደ ጠቅላይ ሚኒስትር ጽህፈት ቤት ወደ ላይክ ሴኩሪቲ ወደ ምናምን በዚህ ደረጃ ያው ሊፈጠር የሚችለውም እያንዳንዱ ነገር መረጃ ከዛ በኋላ ማቃቸውም ሰዎች ጋር ሆል ኡስታዞቻችን ጋር እነዚህ ነገሮች ተደርሰው ሁሉም ሰው በሚችለው አቅም እንዲረባረብ ያንን አደረግን። ከዛ ወዲያው ያንን ቀን ማታ አስክሬናቸው እንደተመለሰ ኮሚቴ አድርገን ይሄ ነገር እንዲህ መሆን መቻል አለበት። ምክንያቱም ብዙ የሆኑ ነገሮች የሚፈጠሩና መስመር ሊለቁ የሚችሉ ነገሮች ስለነበሩ ይሄን እናደርጋለን። ከዛው እንደ ኃላፊነት የወሰድኩትና እንደምችለው ለምሳሌ ለቤት ኮሚቴ አለ። ኮሚቴውን ያንን ነገር የሚያስፈጽም አለ። ከዛ በኋላም ሰላተል ጀናዛ የሚሰገድባቸውን ቦታ ላይ ደግሞ በኔ መስጊድ የሚባልበት ቦታ አለ። በኔ መስጊድ ላይ ደግሞ ለዛ ኮሚቴ ለብቻው ሆነ እኔ ሚሊኒየም አዳራሽ ቪአይፒ እንግዶችን እንትኖችን ከመቀበልና እዛ ያለውን የሽኝት የምናምን ሂደት ነው። ከዛ በኋላ ደግሞ ቀብሩን ደግሞ በተመለከተ ደግሞ ሌላ ቲም አለ። ያንን ሁሉ ተከፋፍለን ያንን አድርገን እንደ አጠቃላይ ደግሞ አብሬ ደግሞ አንድ 4-5 ሰዎች ሆነን ደግሞ ያን ኃላፊነት ነበረን። ብቻ አልሐምዱሊላህ በዚህ አይነት ነገር ሆኖ ያ እንደዛ በክብር አልፏል። ከዚህም በተሻለ ፈጣሪ ቢፈቅድ የሚገባቸው ሰው ናቸው። እንደ ትልቅ ነገር ግን ሀገርም ዓለምም ማዝናለች። እኔ በሰዓቱ እንዳንተና እንደኔ ርቀት ነው ከብፁዕ አቡነ ማትያስ አጠገብ የነበርኩትና ምን ያህል እንባቸው እንዴት ይወርድ እንደነበረ ሰምታይምስ እንደውም ካሜራዎች ሩቅ ነበሩና አሁን እቺ ታሪካዊ ፎቶ የተነሳችው ሂደት አንድ ማቀው አህመድ ነጋ የሚባል አንድ ፎቶግራፈር አለ። በጣም ብዙ የሀጂ ሙፍቲ ፎቶዎች ያሉትና በቃ የሚገርምህ ልክ ተያየንና እኔ ወደ በቃ ታሪካዊ እንትን ስለው ወዲያው ለካ እሱ እየጠበቃቸው ነበር እና በቃ አንድ ፎቶ እንደሚኖረው ያውቅ ነበርና ወዲያው ሪማይንድ አደረግኩት። ይሄ በጣም በቃ ሆኖ በቃ እንደ ጓደኛ ታውቃለህ የሚደዋወሉ እንትን የሚሉ ነበሩ እና ስብር ብሏል። እኔ እስከ መኪናቸው ድረስ አብሬ ሄጄ ሸኛቻቸዋለሁኝና ምናምን መኪና ውስጥም ሆኜ እንደዚህ አውርቻቸዋለሁ ብፁዕ አቡነ ማትያስና የእውነት ሆኖ ታውቃለህ በቃ እድሜም አለ ምንም አለ። ከዛ በኋላ ሲገናኙ ሁል ጊዜ ያላቸው መንፈስ አለ። በጣም እኮ በቃ የሚገርም አንዳንድ ጊዜ ለአንዳንድ ችግር አንዳንዴ ሁሉም ሰው አንተ ቀደም እኔ ቀደም አለ አይደለም እንትን የምታስቀድሙ ለምን ቀድሜ ከተጠራሁኝ ለምን ከኋላ ተጠራሁኝ ይባላል። አንድ ቦታ ተጠርተው በር እኩል ከደረሱ አንተ ቀደም እንዴት እንደሚሆኑ ደሴም ደግሞ በዛ ሌላ ሲቹዌሽን የሆነ አንድ ለሀገር ሰላም ነው የሆነ ነገር እንትን ተብለው እንትን ይቀጣጠራሉ እንትን አድርገው እና እኔ እመጣለሁ ይላሉ ብፁዕ አቡነ ማትያስ። ኖ እኔ ነኝ የምመጣው እርሶ ጋር እኔ እመጣለሁ በጣም ከዛስ ምን ያደርጋሉ እንትን ምንድነው ይሄ በቃ እንግዲያውስ እንደዚህ ከሆነ ሁለቱም እኔ እመጣለሁ ተባብለው እንትን ሲባባሉ ይሄ የሃይማኖቶች ጉባኤ ያለበታል። በቃ እንግዲያው እንደዚህ ከሆነ በዚህ ቦታ ላይ ይመጣል። በጣም የሚገርምህ ደግሞ እንግዲህ ብዙ ሰው ይወቀው አይወቀው አላቅም አንተንም ጨምሮ አንድ ጊዜ እነዚህ በየእንትኑ በየገዳማቱ በምን ምናምን ያሉት እነዚህ መነኮሳትና የሃይማኖት አባቶች የሆነ ከደሞዝ ጋር ከተለያየ ነገር ጋር የተሆነ ጥያቄ ሆነው
በቃ በብዙ መንገድ ሞክረው ማን ያሸማግላቸው ብፁዕ አባታችን ጋር ማን ያደርሳቸው ከዛ በቃ ከዛው ሰው ይጠቁማቸው ምን ይሆናቸው አላቅም ሐጂ ሙፍቲ ጋር ያ ሁሉ የሃይማኖት አባቶችን መነኮሳት ተሰባስበው እዛ የኢትዮጵያ እስልምና ጉዳዮች ምክር ቤት መሄድ ከዛው ሲሄዱ ምንድነው ስል እንደዚህ በቃ እሺ ችግር የለውም እንግዲህ አውስቆይ ልደውል ብለው ይደውላሉ አባ ከዛው ያው ቀን እንደዚህ እንደው ልመጣ ነበር እንደው ቀጠሮ ምን ቤቶ የወንድሞ ቤት ምን ችግር አለው ቀጠሮ አሁን ካልሆነኛ ልምጣ ስለ አይደው እመጣለሁ እንግዲያውስ ከሆነማ በቃ ትልቅ ጉዳይ ነው የገጠመኝና አሁን ልምጣ እስከሚመጡ በምን ፍጥነት ያ ሁሉ ክብር የሚመጥን ምንጣፉ ምኑ ተነጥፈው ቤተ ክህነት እንደዛ ተዘጋጅቶ ሲመጡ ለነዚህ አባቶች ሽማግሌ እንዲህ እናደርጋለን ብለው በቃ እንዴት አይነት ከዛ በኋላ እነዛ አባቶች ምን ብለው ሊጸልዩ እንደሚችሉ አስብ በቃ እንደዚህ አይነት ነገር አየህ እምቢ ማትለው ሰው እምቢ ማትባባለው ሂደት ማለት ነውና እንዲህ አይነት ነበርና ፈጣሪ እንግዲህ ደግሞ እንደዚህ አይነት ነገር ለሀገራችን የሚያረጉ ሌላ ምትክ አባቶች እንግዲህ ፈጣሪ እንግዲህ ይስጠን ይወፍቀን ነው የምንለውና በጣም ትልቅ ነገር ነው እንግዲህ አላህ እንግዲህ ለቤተሰቦቻቸው ለሁሉም ለወዳጆቻቸው ሰብር ይስጣቸው ነው የምንለው አሜን በጣም እውነት ነው እንደ አባይ ቴሌቪዥንም እንደ ሄሎ አባይ ፕሮግራምም እንግዲህ በተቀዳሚ ሐጂ ሙፍቲ ሐዘን ሁላችንም ጥልቅ ሐዘን ተሰምቶናል ለቤተሰቦቻቸው ለወዳጆቻቸው እንደ ሀገር እንደው ለኢትዮጵያ ሕዝብም በጠቅላላ መጽናናቱን እንመኛለን ለማለት እወዳለሁ አመሰግናለሁ እንግዲህ ወንድም ካሊድ በጣም ጥሩ ጊዜ ነው የሰጠህን አድማጭ ተመልካቾቻችንም ረብ ያለው ቁም ነገር እንዳገኙበት በጣም ተስፋ እናደርጋለን እንዳልከው እንግዲህ ምኞት ራይ ሐሳብ ከኢትዮጵያ ሕዝብ ከፈጣሪ ጋር ሆኖ እንደሚሳካና እንግዲህ እኛም አብረን ቆመን ይሄንንም እንደምናይ ተስፋ እናደርጋለን ለዛሬ እንግዳችን ስለሆንክ እናመሰግናለን በቀጣይም ደግሞ መሰል ሐሳቦች ህልሞቻችን ሲተረጎሙ ደግሞ እንዲሁ ተገናኝተን የምንጨዋወት የምንወያይ ይሆናል ለዛሬ ግን በጣም እናመሰግናለን ፈጣሪ ያክብረልን ለማለት እንወዳለን አድማጭ ተመልካቾቻችን እንግዲህ ሄሎ አባይ ከወንድም ካሊድ ጋር ያደረገው ቆይታ ይሄንን ይመስል ነበረ በቆይታችን እንግዲህ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ በቀጣይ ሳምንት ደግሞ በዚህ ወንበር ላይ ሌላ እንግዳ ሰይመን አብረናችሁ የምንቆይ ይሆናል በዚህ አጋጣሚ ወንድም ካሊድም ብሎታል 9200 ላይ ኦኬ በማለት ወንድም ካሊድ ፋውንዴሽን ለሚደግፋቸው ወይ ደግሞ ለዓላማው መሳካት አስተዋጽኦ ያደርግ ዘንድ በኩላችሁን እንድትወጡ በዚህ አጋጣሚ ጥሪያችንን እናስተላልፋለን በተለያዩ መንገዶችም ይሄንን ተቋም ማገዝ መርዳት ይቻላል ማለት ነው እስከ ሳምንት መልካም ሳምንት እንዲሆንላችሁ ምኞቴ ነው ሄሎ